ቤቴ እመቤቴ ብሎ ማርያም ማርያም ብሎ ግን ጌታ ኢየሱስ አያስፈልገኝም ካለ በቃ ክርስቲያን አይደለም ማለት ነው። ሁሉም እመቤታችንም ቅዱሳኑ መላእክቱ ሁሉ ክርስቶስን ተከትለው የሚመጡ እንጂ ከክርስቶስ ቀድመው የኛ ሆነው ከዛን ክርስቶስ እንደዛ አይደለም። የክርስቶስ በመሆናችን የክርስቶስ ስለሆነ ነው እመቤታችንም እናታችን የሆነችው። የክርስቶስ ስለሆነን እመቤታችን ወላዲት አምላክ ማለት ነው። ወላዲት አምላክ እናታችን ሆናለች እና የመጀመሪያው ነገር እሱ ነው እና ማንም ሰው መድረክ ላይ ወጥቶ ሲናገር ማርያም ማርያም ቢሉ ያሉት ወይም ወንድማችንም እሱ ብቻም ከሆነ ያለው እሱ ያለው ጌታ ኢየሱስን ግን አልፈልግም፣ እሱ አያስፈልገኝም፣ በቃ እንደው ቅድስት ድንግል ብቻዋን በቂ ናት ምናምን እንደዚህ አይነት የሚመስል ነገር አይደለም። ካገዘችው ከረዳችው በቃ ይጠራታል እንዴ። ሰው ወጥቶ እናቱን ያመሰግናል፣ አባቱን ያመሰግናል፣ ወንድሙን ያመሰግናል፣ እህቱን ያመሰግናል። ኧረ እዛ ጋር ያሉ ወንድሞች ጓደኞችም አሉ እያለ ጭራሽ ህዝቡ ያጨበጭባል ምናምን እና ይህንን የሚቃወም ሰው የለም። ልክ ማርያም ሲል የተወሰነ የአጋንንት መንፈስ ምናምን ያለበት ሰው ወይም ደግሞ ባለማወቅ በድንቁርና ውስጥ ያለ ሰው እያለ ይመጣል። ኢማጅን ለጓደኞቼ ሲል ያልጮሁ ሰዎች ለቤተሰቦቹን ሲጠራ ምናምን ነገር ምንም ያልጮሁ ሰዎች አብሮኝ ሲያግዘኝ ነበር ይሄ የሚሰራ አብሮኝ የሚሰራ ነው ብሎ እየጠቆመ የዛን ጊዜ ምንም ያልጮሁ ሰዎች የወላዲት አምላክ ስም ልክ ሲጠራ እያሉ የሚመጡ ከሆነ ይህ በጣም አስቸጋሪ ነው እንዴ። በጣም ራሳቸውን በጣም መፈተሽ አለባቸው። ራሳቸውን በጣም መፈተሽ አለባቸው እና ምንድነው እኔ እንደውም ዛው ቴሌግራም ላይ ለቂቄው ነበር የአትሌት መሰረት ደፋርን የሆነ ጊዜ ላይ ሁላችሁም ናችሁ የምታስታውሱት ይህንን። በእርግጥ የሆነ ጊዜ ላይ ኦሎምፒክ ላይ አሸንፋ ምናምን ነገር አሸንፋ አንደኛ ወጣ። ልክ ካሜራው ወደ እርሷ ሲመጣ የፈጠነ አወጣችና ከማሊያ ውስጥ ማለት ነው የእመቤታችንን ምስለ ፍቁር ወልዳን ማለት ነው ምስለ ፍቁር ወልዳን አወጣች። የእመቤታችንን ምስል አይከን ጌታ ኢየሱስን አቅፋ ያለበትን አወጣችና በቃ ካሜራ ወደ ፊቷ ሲያቀርበው ካሜራው እሷ ፊቷ ላይ እንትኑን አድርጋ ወደ ካሜራው እንትኑን አቀረበችው የእመቤታችንን ስዕል እና አሁን እሱን በዓለም ላይ ያሉ ክርስቲያኖች ሁሉ ተቀባበሉት፣ ተወራለት። በጣም በርካታ ክርስቲያኖች በዓለም አቀፍ ደረጃ ነው ላችሁ የዚህ ኢትዮጵያ ውስጥ ያለ ነው ያው ደስታችንን ታስታውሳላችሁ። ከኢትዮጵያ ውጭ ያሉ ክርስቲያኖች ሁሉ የኦሪየንታሎቹ ምናምን የግብፅ ምናምን ነገር እያልኳቸው ሳይሆን ኢቨን ካቶሊኮቹ ሳይቀር በቃ ደስ አላቸው፣ ተቀባበሉት ምናምን። በቃ ደስ የሚል ነገር ነው። በቃ አትሊስት ክርስቲያን እንደሆነ ይታወቃል። ወላዲት አምላክ ጌታ ኢየሱስን አቅፈው እንደዚህ አይነት ስዕል ምናምን ነገር ካሳይ በቃ የሆነ ሐዋርያዊ ክርስቲያን እንደሆንክ ያስታውቃል። ይህን ብቻ ገና ስትወጣ ማለት ነው። የሁሉም ትራዲሽን የአፖስቶሊክ ትራዲሽኖች ውስጥ ስላለ ምንድነው በአፖስቶሊክ ክርስቲያኒቲ ውስጥ እንደዚህ ነገር ስላለ ማለት በሁሉም ዘንድ እና የዛን ጊዜ ሁሉም የተደሰተበትን ነገር አሁን አንድ ወንድም ወጥቶ ደግሞ እዚህ ደግሞ ሲያሸንፍ ማርያም ሲል ልበልቃል የራስ ጉዳይ ነው እንዴ። እንዲህ ሚዲያ ላይ እየወጣ ስታለቅ ስትነፈርቅ ለምን አትውልም? አንተ ስለነፈረቅ የወላዲት አምላክ ስም አይጠራም ማለት አይደለም። ማን አንተ ማለት አንዳንድ ቼክ የምናደርጋቸው የሚመስላችኋል መሰለኝ በእውነት እኔ አንዳንድ ሰው ድፍረቱ። አንድ ሰው ደግሞ የለ ምን ሲያደርግ አየሁት እንትን ላይ የሆነ ቦታ ላይ ምን ላይ እንደሆነ እርግጠኛ አይደለሁም፣ ግን በጽሁፍ ሲያስቀምጥ እገሌ የጠራችሁ ኢየሱስ ይመጣል፣ እገሌ የጠራት ማርያም አትመጣም ብሎ ያነጻጽርና ማለት ነው ኢየሱስን ከማርያም ጋር። ከዛ በኋላ እዚህ ቲክቶክ ላይ ደግሞ የሚገርም የሆነ ጀግና የሆነ ትወና እየተወነ ይመጣልና አልገባኝም፣ ሁለቱን እያነጻጸራችሁ ነው ያላችሁት? አረ በቅዱስ ሚካኤል እኔ እንደዚህ አይነት በጌታ ስም አንተ እንዲህ የሚችሉበት ግን እኔ እንደዚህ አይነት ድራማ የሚሰራ ሰው በጌታ ማን ነው ድራማ እንዲሰራ የሚያደርገው ግን በእውነት ነገር አረ በስ አይመጣውም። እኔ በጣም የሚያስጠላው እንደዚህ አይነት ድራማ እንደዚህ አይነት የሆነ ጊዜ እንዳለቀሰ ታስታውሳለህ? ኮሜንት ላይ ጊዜ አይመቸው ያርግለት አይደስ ስሜታዊ። ከዛ በፊት እኮ ያልቅሷል እንዴ? ከዛ በፊትም አልቅሷል እንዴ?
ከዛ በፊት እኔ አትጠይቁኝ፣ በቃ እንዲሁ አምኛለሁ። ምንም አይነት ጥያቄ ክርስትና ላይ እንግዲህ የገባህን ትጠየቃለህ ሲባል ነው ያለቀሰው። እንትና ኑሐሚን የጠራችሁ ጊዜ እኮ ነው ዲቤት ጠርተው አስለቅሰው የለ የእንትናን አይተሃል? ዮባ የአቤል አቡና አይተሃል? እሱ የጻፈውን በዚህ ጉዳይ ላይ ወረደብኝ ብቻ ግን ጽፎ ነበርና ፌስቡክ ላይ እንጃ አላየሁትም። በተቃውሞ አይነት ስታፍ ነው የጻፈውና ማለት ኢየሱስ ሲጠራ ማርያምን የምትጠሩ ማርያም እኮ አምላኳ ነው ምናምን ነው እንትን አይላትም አይከፋትም ነው ምናምን ብሎ ማርያም እኮ ኢየሱስ ሲጠራ ማርያምን የምትጠሩ ይሄ ለብሽሽ ነገር ማለት ነው። ማርያም እኮ አምላኳ ነው መድኃኒቷ ነው ምንድነው ምናምን ብሎ ጽፎ ነበር። አይ እኔ እንዴ እኛ ጌታ ኢየሱስ ሲጠራ የሚያበሽቀው ሰው ካለ እኔ ክርስቲያኑ ነው ማለት ነው። አክቹዋሊ እኛ ያናር እንደዚህ አሁን በስማ እኔ እውነቱን ለመናገር እኔ እዚህ ሚዲያ ላይ እኔ የብሽሽቅ መንፈስ እንደው እንዲንቅል ብሎ ተመዞ ቢወጣ እኔ ከነሱ አያገባንም። በእርግጥ አሁን ከፕሮቴስታንት ወንድመቶቻችን ሳይድ ያለውን እነሱ ራሳቸው ላይ ይስሩ። አባቢ ሽልማቱን ትዘጊልኝ እሺ። እና በነዛ ሳይድ ያለውን እነሱ ራሳቸው ይስሩበት። ግን አትሊስት በእኛ ሳይድ ግን ምንም አይነት እንደዚህ ብሽሽቅ የሚመስሉ ነገሮች ውስጥ ምናምን በተአምር መገኘት የለብንም። ለምሳሌ አንድ ፕሮቴስታንት ወንድም ወጥቶ እስቲ ምንድነው ጠላት ይቃጠል ሁላችሁም ኮሜንት ላይ ትገቡና ኢየሱስ እያላችሁ ትጽፉልኛላችሁ ምናምን ቢል ነው። አሁን ይሄ ስግጥና ነው እናውቃለን። ምንም ማለት የሆነ ስሙን የምርም ይሄ የመዳን የሆነውን ታላቅ የሆነ ገናና ስም አክብረው ምናምን ሳይሆን ዝም ብሎ ጠላት ይቃጠል በሚለው ዝም ብሎ ይሄ ባይዜ በጣም ንቀትም ጭምር ነው። ብቻ ተውት እሱንና እንደዛ ብሎ ቢናገር አንድ ሰው አንድ ፕሮቴስታንት መብቱ ነው ይበል እና ፕሮቴስታንት ወንድመቶች እየገቡ ኢየሱስ እያሉ ቢጽፉ አያገባችሁም፣ አያገባንም፣ መብታቸውን ይሄዱበት። እነሱ እንደዛ ሲሉ እዛ ገብቶ ኮመንት ላይ ማርያም የሚል ኦርቶዶክስ ካለ እኔ ከነሱ በላይ ፋራው እሱ በጣም እንዴት እንደሚያሸማቅቅ እነሱ ኢየሱስ ብላችሁ ጻፉ ሲል አንተ ገብተህ ለምንድን ነው እስኪ አሁን እንደዛ ማለት አሁን በእርግጥ የለም በፊት ነው በእርግጥ የሚታየው እንጂ አሁን እንኳን እንደዚህ አይነት ስግጥና የሚያካሄድ ክርስቲያን የለም። ደስ የሚል ነው ጌታ ይመስገን እንጂ እንዴ የምትልበት ምክንያት ራሱ የለህም። ምን ቤት ነህ? በቃ እነሱ ኢየሱስ በሉ አሉ፣ በቃ ይበሉ። ምን አገባህ አንተ? ምን ቤት ነህ? ሄደህ ማርያም የምትሉ ምን ለማስተላለፍ ነው? ራሱ እነሱን ለማናደድ ነው የእመቤታችንን ስም የምጠራው። ኧረ ይህ ነው። አንዳንዶቹም ደግሞ በእኛ ሳይድ እስቲ መናፍቃን ቅጥል ሊበሉ የተዋህዶ ልጆች ገብታችሁ ኮመንት ላይ ማርያም ይችን ነገር እየቻልሻት ኖ ኧረ በስመ አብ ማንም አይቃወመኝም። በእውነት የሚቃወመኝ ካለ እኔ እታረማለሁ። እውነት ስህተት ከሆነ የተናገርኩት እታረማለሁ። 2018 ታራሚ ነኝ በእውነት ማንም አይቃወመኝም ምናምን ብለህ ከተቃወመኝ እታረማለሁ። ጀመረች ደግሞ ስርዓት ሴትዮ እንግዲህ የምር እታረማለሁ። እኔ መታረም ካለብኝ እታረማለሁ። ግን እንደዚህ አታደርጉ። የምር ማለት እንደዛ የሚያደርግ አሁን የለም፣ ካለም ግን ማለት ነው እዚህ መናፍቃኑ ቅጥል ይበሉ። ኧረ በስ አንተ መናፍቃን ቅጥል እንዲሉ ነው የወላዲት አምላክን ስም እዚህ ኮመንት ላይ የምጽፈውና ነው አይደለም። በቃ ይሄ ከእንደዚህ አይነት የብሽሽቅ ነገር ስፒሪቱ ወጣና እሺ በቃ ይሄ እኔ በጣም የሚቀፈን ነገር አሁን የሚዲያ እንትኑ ጀግና የሆኑ እንትን ሆን ብሎ ይሄ በቅዱሳን በአምላክ ስም ምናምን እያደረጉ የመበሻሸቁ ነገር በቃ እሱ አሰልቺ ነው። ለእኛ የሚያስፈልገን እኔ እስከማስበው ጌታችን ኢየሱስ ነው። በእውነት በቃ ጌታችን ኢየሱስ ነው የሚያስፈልገን። በልባችን ላይ እሱ ነው የሚያስፈልገን። እሱን ይዘን ከቅዱሳን ጋር ህብረት እያደረግን በቃ መኖር ነው እንጂ የአጓጉል ሽቅ ውስጥ በቃ እኛ ራሳችን ላይ ሰርተን ፏ ካለን
በቃ ዝም ብሎ ግልጽ ሆኖ ስለሚታይ ማለት ነው። ዝም ብሎ ለተመልካቹ ይታያል እኮ ነገራችን ላይ ማን ቢሽሽቅ ውስጥ እንደሚገባ ያኔ በጣም በደንብ በግልጽ ስለሚታይ ሰው ራሱ እግዚአብሔር በዛ ውስጥም ሰዎችን መጥራት ይጀምራል። እግዚአብሔር በዛ ውስጥም መጥራት እንዲጀምር እኛ ምቹ እንሆን። እሺ እግዚአብሔር እንዲሰራብን ምናምን ለእግዚአብሔር ጥሩ ብንሆን ጥሩ ነው። እንደውም መልካም መሳሪያ እንድንሆን እንደዛ ያስፈልጋል ብዬ አስባለሁ ትላለህ። አኬ አልገባህም? የማርያምን ስም ሲሰሙ እንዴት እንደሚሆኑ እኮ ሰው እነሱማ ቅድም እኮ አልኩ። አዎ አስቸጋሪ ነገር አለ። የአባቱን ስም ሲጠራ የእናቱን ስም ሲጠራ ምናምን ዝም ብለው የወላዲት አምላክ ስም ሲጠራ ደግሞ የሚሉ ከሆነ በቃ ችግር አለባቸው፣ ራሳቸውን ይዩ። እኛ ግን በቃ እኛ ራሳቸውን ላይ ብቻ እንስራ፣ እነሱም ራሳቸው ላይ ይስሩ። እንደዛ ሲሆን አሪፍ እየሆን ይሄዳል። ምን አልከኝ መምህር? ምን አልከኝ መምህር? በመገስጽ አንዴ አኬ እንትን እንበል መረጋጋ ነገር ስሜታዊ ባንሆን ጥሩ ነው። እንደ ሀሳብ ትላለህ። እባክህ እኔ ቅዳሴ ላይ ባለፈው እሑድ ወንጌል ካሳለፍኩ በኋላ ስሜት የሉምኩን ነገር ይሻለው እንደ ዩባ ኧረ ባለፈው ቅዳሴ ላይ አንተ እዛ ማን ነው ናዝሬት አዳማ ወንጌል ያሳልምን ናዝሬት አዳማ ላይ ናዝሬት ብቻ ብዬ አልጠራም፣ አዳማ ብቻ ብዬ አልጠራም። ናዝሬት አዳማ ነው ብሎ ራሱ ካጠፋሁ ታረማለሁ። ለዚህም በነገራችን ላይ እና አንተ 2018 ላይ እንደኔ ብልህ የሆነ ሰው የለም ሲጀመር። አዩኝ አጣራውኝ እንደኔ ብልህ እና አስቀደስ እዛ ገብርኤል ነበር ያስቀደስ ነው እና ገብርኤል አስቀደስኩኝ ምናምን እንደ አንተ ያማር እንደ እንትን ቅዳሴ ላይ ወንጌል ያው ለማታውቁ በተለይ የፕሮቴስታንት ወንድመቶች ምናምን እንትን ቅዳሴ ላይ ወንጌል ይነበባልና ከቅዱሳት መጽሐፍት ነው ይነበባል። ከጳውሎስ መልእክት ይነበባል ቅዳሴ ላይ ሁሌም ከጳውሎስ መልእክት ይነበባል። ከዛ በኋላ ከሌሎች መልእክታት ደግሞ ይነበባል አንድ። ከዛ ከሐዋርያት ሥራ ይነበባል። ከዛ ምስባክ መዝሙረ ዳዊት ይባላል። ከዛ ወንጌል ይነበባል። ከአራት ወንጌላት ደግሞ አንድ ይመረጥና ማለት ነው ግጻዊ እንደሚያዘው እየተመረጠ የሆነ ክፍል እየተነበበ እንደዛ ነው የምንጸልየው። መሀል መሀል ላይ መጽሐፍ ቅዱስ እየተነበበ ማለት ነው። እና ወንጌል ግን ሲነበብ ወንጌል በጣም በታላቅ ክብር ምናምን ከተነበበ በኋላ ወንጌሉን መጽሐፍ ቅዱስን ማለት ነው የወንጌሉን እሱን አንብበን እንሰማዋለን ሁላችንም። ወንጌሉን ቅዱሱን ቃል ሰምተናል ይህንን ቃል እና ይህንን ቃል ስላሰማህን እናመሰግንሃለን እንድንሰማው ስላደረግከን እያለን መጀመሪያም ወንጌሉን ለመስማት የበቃን አድርገን ጌታዊ ቃልህን ለመስማት የበቃህ አድርገን እያለን ጸልየን ነው የምንጀምረው። ወንጌሉ ከመነበቡ በፊት ጸልዩ በእንተ ወንጌል ቅዱስ ብሎ ዲያቆኑ ካዘዘን በኋላ ይረስየነ ድሉዋነ ለሰሚያ ወንጌል። ኧረ በቅዱስ ሚካኤል እና አንተ ማነው ዲያቆን ሂድበት እንጂ በእናትህ አቡ ዝም አስብለኝ። እዚህ ጋር ዲያቆናት ተሰብስባችኋል። እስቲ መኩ የዲያቆኑን ፓርት በልልን አንድ የዲያቆኑን ፓርት በልልን መኩ። እኔ ምን አስጨነቀኝ? እዚህ ጋር እኮ ነፍሴ አላበኝም እኮ ብቻዬን ተቀምጬ። በል እስቲ መኩ ጸልዩ በእንተ ወንጌል ቅዱስ የሚለው ነው። ይህ ምንድን ነው? ፌክ ዲያቆን ነው እንዲህ? አንተኛን ዲያቆን ነኝ ብሎ ሲጣራ አይደለም እንዲ? በል እንጂ ምንድን ነው አንተ? ምንድን ነው ሊኮርጅ ሄደ እንዲ? ሰምተህ ልመጣ ነው? በል እንጂ ክፈተው ወንድማችን። ዜማውን ቀጽሎ ሊመጣ ነው። አይተዋል ከዩቲዩብ ላይ ነው። እንደዛማ እንዲ ብዙ አታስወራኝ። ምን አልክ? አይ በል እስኪ በል በሬ ቤቱ ድረስ ነው የመጣለት ባክቶ። ኧረ እንትን ነው ሴቶቹ ተብሎ ቤት ድረስ መጥቶ ዲቁ ነው ተጨነቀ። እስኪ በል እስኪ ምን ልበል በለው። አንተ ቁጥሩን በለው እስኪ። አሁን ይኸውልህ እንደዚህ ፉክክር ውስጥ ከምትገባ ወንድማችን እንዴ አቡሻ ዲያቆንሽ እንዴ ብራዘር ዲያቆን ነው ወጥቼ ነበረ። ምን አላችሁኝ? ወጥተህ ሳይሆን ዩቲዩብ ላይ ገብተህ ነው እያጠናህ ነው። ቆይ አንዴ እንመጣለን ወደ አንተ። አቡሻ ዲያቆን ነህ? የስ ብራዘር። በጣም ደስ ይላል በእውነት እግዚአብሔር ይመስገን። በጣም ደስ ይላል።
ጌታ ይመስገን። በርታ በርታ፣ በእናትህ በረከተ እስጢፋኖስ ይደር በላዕሌከ ይላል። ቀሲስ ቴዎድሮስ እንዳይሰሙኝ መተው ብቻ ቀሲስ ቴዎድሮስ እንዳይሰሙኝ አልኩኝ እኮ ዲያቆን እየፈለክ አንተ ወደ ቀሰስኩት። እሺ መኩ ትሄጂበታለሽ ወይስ አቡሻ ይሄድበት? ጠብቁኝ። ኧረ አንጠብቅህም። አቡሻ በል አንተ ሌላ እናስብልሃል። ኧረ ጠብቅ፣ ጸልዩ። እሺ በል በእንተ ወንጌልንማ ማለት አለብኝ። እሺ ቀጥላል። አንዳችሁ በሉ፣ አንዳችሁ ትቀበላላችሁ። በእንተ ወንጌል ቅዱስ ይረስየነ ድልዋነ ለሰሚዐ ወንጌል ቅዱስ። እሺ ቃሌት ያሰማልን። በእውነት በጣም ደስ ይላል። ግን እመጣብሃለሁ ብሬ፣ በጣም ደስ ይላል። ግን በእውነት አንተ አሁን ኧረ በጌታ አሁን በጣም ይሄ እኮ በጣም የሚመስጥ እና እንድናደንቅ የሚያደርገን ክፍል እኮ ነው። እንዴት ነው በጌታ እንደዚህ የምትበርዝብን? ቸኩልሃል እንዴ? ምንድን ነው ምን ቅዳሴ ሊገቡ ነው እንዴ? ውስጥ ሚሊየም አለ እንዴ? እንዴት ነው ፍጥን ፍጥን የሚለው? ምን ለቅዳሴ አምሯቸዋል? ናፍቋቸዋል? እንጂ ደግሞ የሚገርም ሌላ እንዳልጠይቀው ማለት ነው። በጣም የሚያስቀው ፓርት ዲያቆን አይደለ በላንተ እንዳልለው ማለት ነው። የፈጠነ ነው ከፍቶ የህዝቡን አልመለሰም። የፈጠነ ይመቻ ደስ ይላል። ስማ እኔ እኮ ለአንተ ማገዜ ነበር። አኬ የህዝቡን አኬ በል እያሉ ስለነበር እንዲ እለው ነበራ። ከአንተ የተሻለ ለው አሉ እኮ ስሰማ አሁን እኮ ምን ነው እኔ ባልኩት አልኩኝ እኮ እንዴ የምር ከአንተ የተሻለ ነው የምለው። ይቅርታ አድርግልኝና እስኪ በለው እስኪ። እሺ ይቅርታ፣ እሺ በለው፣ ይቅርታ አድርጉልኝ። በለው ተሳስቼ ነው በእናታችሁ። ሰው ነኝ አጠፋለሁ። ተጸጸትኩኝ። እሺ አይ የምር ግን ማለት ነው ምንድን ነው ጸልዩ በእንተ ወንጌል ቅዱስ፣ ስለ ቅዱስ ወንጌል ጸልዩ ብሎ ዲያቆኑ እንትን ይላል። ከዛ እኛም ደግሞ መለስ አድርገን ብሪ አሁን ሲል የሰማችሁትን ትላለ ቅዱስ ወንጌልን ለመስማት የበቃን አድርገን እንላለን። እሺ መኩ ቀጥል። በጣም እንትን አልካን። እሺ ሁለቱንም አንድ ላይ በሉሻ እንዲ ቆይ ምንና ምን ጸልዩ በእንተ ወንጌል ቅዱስና ይረስየነ ድልዋነ ለሰሚዐ ወንጌል ቅዱስ የሚለውን ያቦካውቲን ዛሬ እሺ መንገድ ላይ እሺ ጸልዩ በእንተ ወንጌል ቅዱስ ረስየነ ድልዋነ ለሰሚዐ ወንጌል
ይሻላል። እንደዚህ ይሻላል። ትንሽም ቢሆን ያንተ ይሻላል። ትንሽ እንትን ግን ይሄ በእዝል ጀምረው በግዕዝ ጨረስከው ዜማውን ጭራሽ። ቆይ እዛ ጋር መች ደረስን? እዝልና ግዕዝ ጋር መች ተደረሰ? እንዴ ተመሳሳይ ዜማውን አንዱን ግዕዝ አንዱን እዝል ታደርገዋለህ። ምንድን ነው እዚህ ጋር ደግሞ ግዕዝ መኩ እዝል ከየት መጣ? ማለቴ እንትን ከቅድም ነው ስጠፋ አዝለው ገብቶ ይሆናል ብዬ ነው። ይቅርታ እና አሁን ይህንን ያነሳነው ለምንድን ነው? እና እንትን ላይ ያው ቅዳሴ ላይ ሁሌም ይባላል፣ የትኛውም ቅዳሴ ላይ እና ወንጌል ከመነበቡ በፊት ከምስባክም በፊት ነው አክቹዋሊ ስለ ቅዱስ ወንጌል ጸልዩ ይልና ዲያቆኑ ህዝቡን ቀበል ሊያደርግና ደግሞ ቅዱስ ወንጌልን ለመስማት የበቃን የተዘጋጀን አድርገን እያለ ይጸልያል ማለት እንደዛ እንጸልይና ከዛን ቅዱስ ወንጌሉን እንሰማለን ማለት ነው። ይነበባል። ካህኑ ከአራት ወንጌላት አንዱ ወንጌል ላይ የሆነ ያህል ክፍል ምንድነው እንትን አለ ምንድነው ያነባል እና ያነባል እንሰማለን ምናምን ነገር። ኤኒዌይስ ከተነበበ በኋላ ያ ወንጌል መጽሐፉን ደግሞ ወደ ሁላችንም እየዞረ እንሰማዋለን ማለት ነው። ይህንን ወንጌል እንድንሰማ ስለፈቀድክልን እናመሰግንሃለን፣ ቃልህን ሰምተናል እያልን እየመሰከርን እንሰማለን። ቅዱሱን ወንጌል ማለት ነው። ወንጌሉን እያዞረ ወንጌል ቅዱሱን መጽሐፉን እንሰማዋለን እና ባለፈው መቼ እሁድ የት ናዝሬት አዳማ የቤተ ክርስቲያን ገብርኤል ማን እያስቀደሰ አክሊል ምን ገጠመው ወንጌሉን መሸከም አትሉም? ኧረ ባለፈው አልተቻልኩ ምን ያማል እንዴ? እዛ እመቤታችን ስለነበረች እሁድ እዛ ብዙም ሰው አልነበረም እና ብዙም ሰው ስለሌለ እዛው ሄድን ገብርኤል እና እዛው ነበር ያስቀደስኩት እና አንድ ልጅ ይቅርታ መኩ እንትኑ ይሄ ዣንጥላው ሌላ ስም አለው እንዴ? የቤተ ክርስቲያን አይነት ስም አለው። ልክ ለምሳሌ ቅዱስ ሚስጥር ስንካፈል ደሙ የምንቀበልበት የማንኪያ ቅርጽ ያለው እሱ እርፈ መስቀል እንደሚባለው ማንኪያ እንደማይባለው ይሄ ከዣንጥላ ውጭ ስም አለው እንዴ? ይቅርታ እንዳላቦቀው ማለት ነው። ወይም ደግሞ ብሬ አታውቅም ብዬ ነው መኩን የጠየኩት። ካወቅ መልስልኝ። በጣም ግን የተፈታተንከኝ ነው። ኦኬ ባይ ብሬ ስለሙድሽ እኮ ነው አባ። እሺ እንትን ጻኡን እንዳለ ለአንተ ጻኡን እንዳለብህ ነው እውነት ተወጣላ። ስለ ጃንጥላው መልስልኝ የጠየኩህ ወንድሜ። የለውም ቀጥል። እሺ ጻኡ ባይዘው የደከመኝ ቀን በጣም ደስ የምትለኝ ቦታ ናት። ጻኡ ነው ሲባል የክርስቶስ ታናናሾች ውጡ ሲባል እኔ ተነስቼ እወጣሉ። በጣም ሲደክመኝ የከሰዓት ቅዳሴ ላይ ሲሳለሙት ምን እንደሚባል ታውቃለህ? ነአምን በቃለ ወንጌል በቅዱስ ወንጌል እናምናለን። እሰይ ልክ ለምሳሌ ምግብ በረከታ ወልድ መንፈስ ቅዱስ ብለዋል የሚሰጡት። ምን ሲሰጡ? ለምሳሌ ምግብ ስንመገብ ካህናት ከጸሎት ከተደረገ በኋላ በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ። ቡራኬውን ማለት ነው። እሺ ከዛ ተቀባዩ ደግሞ በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ። ይምጻ በረከታ ወልድ መንፈስ ቅዱስ ብለው ይቀበላል ማለት ነው። በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ ካህናቱ። እነሱ በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ። እሱን አውቃለሁ። ተቀባዩ ምን ይላል የሚለው ላይ ነው የምትሄድልኝ ወንድማችን። ይምጻ በረከታ ወልድ መንፈስ ቅዱስ ነው እንዴ? ኧረ በእናትህ አሳስተው ይኖር። ይምጻ መንፈስ ቅዱስ በል እያሉኝ እኮ አንተ መኩ ራሱ እንደዛ ሲያስበለኝ ነበረ። ወይ ደግሞ ለምሳሌ በእንተ ኢየሱስ ብለው ከሰጡ ኢየሱስ ይስጥልን። እሱ የሁሉም ሰው ነው። ሁሉም ሰው ያውቃታል። አንተ ሁሉም ሰው የሚያውቀውን ተውና እኛ የማናውቀውን ንገረን። አሁን ይምጣ በረከታ ወልድ መንፈስ ቅዱስ አልነበር የሚነገሩኝ። አሁን አሳስተው ይኖረዋል። ይምጣ መንፈስ ቅዱስ ብለህ ተቀበል ብሎኝ እነመኩ ብዙ ጊዜ ይባላል። ይምጻ መንፈስ ቅዱስ ነው የሚባለው። እንግዲህ ነው የሚባለው። አላውቅም ሌላኛውን ቀሪውን አላውቅም። ከዚያ ይምጻ በረከታ ወልድ መንፈስ ቅዱስ ሴም ሪፕላይ
ኮስ ተስማማ ምንድን ነው? ህዝቡን እኮ እዚህ ታች ላይ እኮ ህዝቡ እኮ ተደናገጠ። እያየሁት እኮ ነው የሚጻፈውን ተመልከት እስኪ። መንፈስ ቅዱስ ወደኛ ይምጣ ነው እኮ ምን ችግር አለው? አዎ እኮ ተስማሙ። አሁን ለህዝቡ ምንድን ነው የምናቀብለው ነው? አሁን ተከፈለ ህዝቡ። ግማሹ ይምጣ መንፈስ ቅዱስ ይላል፣ ግማሹ ይምጣ በረከት አብ ወልድ መንፈስ ቅዱስ ይላል። ተጨነቀ እኮ ወይ ባንገባ ይሻላል እዚህ ቲክቶክ ላይ እየተባለ እኮ ነው። ባይዞ እሱም ቢሆን ይጋጫል ቢሉ አይጋጨም። ኦኬ አንድም ምክንያቱም መንፈስ ቅዱስ ባለበት አብም ወልድም አሉ። እልዋን ናቸው። አንዱ እልዋን ናቸው። ስማ እልዋን ናቸው። መንፈስ ቅዱስ ባለበት አብም ወልድም አለ ስትል ማለት ነው። ይሄ እንትን ላይ የሚሰጠው ማብራሪያ የለም። ሰለስቱ ደቂቅን ከሳት ያወጣቸው ማን ነው ምናምን በሚለው ያው ሚካኤል የሚሉ አሉ፣ ገብርኤል የሚሉ አሉ ምናምን። ብቻ ገብርኤል ያው በብዛት ይታወቃል በእኛ ቤተክርስቲያን ትውፊት። ከዛ የደርሳኔ ሚካኤል ላይም ስትሄድ ለካ እዛ ላይም እንደዛው ቅዱስ ሚካኤል አለ ብሎ ደግሞ የሚናገር አለ አሉ። እኔ አላየሁም ይሄንን። በእርግጥ ካለ አለ። እሺ ከዛ ሩፋኤል ነው ኡራኤል ጋር ስትሄዱም ደግሞ ሩፋኤል ነው ኡራኤል ነው ደግሞ የሚል አለ አሉ። እንጃ እኔ ሶስቱም አለ። እሺ እና ያው እሱን የምንሰጥበት እንትን ማብራሪያ ገብርኤል ባለበት ያው ሚካኤል አለ፣ ሚካኤል ባለበት ገብርኤል ይኖራል ምናምን ብሎ ሁሌም ባይሆንም ግን አንዳንድ ሰዎች በዚህ መልኩ ነው አብራርተው የሚያልፉት እና ጥሩ ነው። እና ባለፈው አሁን ሰኞ ማለት ነው፣ መቼ ነው? ትናንት ነው ሰኞ አይደል? ቅዱስ ኡራኤል ነበረ ናዝሬት ጠዋት ላይ እዛው ቤተክርስቲያን ሄደን ቅዱስ ኡራኤል እንትን አለን። እዛ ሄደን ነው ከዛ ወተን የመጣ ነው እና እዛ ስንሄድ ይዘመራል እና ያው ብዙ ጊዜ የተለመደኛ ክርስቲያን ከመላእክት ጋር በተያዘ ዝማሬ የሚካኤል ነው። በጣም በብዙ የገብርኤል አለ፣ በዋናነት ግን የቅዱስ ሚካኤል ነው ያለው እና የቅዱስ ኡራኤል ሊኖር ይችላል። ኦፍኮርስ አለ፣ ግን ያው ብዙም አይደለም፣ በብዛት ሚካኤል ነው። ስለዛ ሲዘመር የሚካኤልን ለቅዱስ ኡራኤል እየተደረገ ነው የሚዘመረው። ለምሳሌ ጠብቆ አሳድጉ ከልጅነቴ አባት የሆነኝ ኡራኤል አባት አይነት ነገር እና እንደዛ የሚዘመረው የምታውቁ ከሆነ የሆነ ሌላ አንድ መዝሙር አለ እና ረሳሁት ርዕሱን። ስለ አፎሚያ ምናምን ታሪክ የሚያነሳ ነው እና ወደ አፎሚያ የመጣ ምናምን የሚል ምን ነበረ ካስታውሳችሁት እንጃ። የቅዱስ ሚካኤል መዝሙር ነው። መኩ ያረዳት የሚለው የአፎሚያ ረዳት ሚካኤል ምናምን ነው ምን እየተባለ ብቻ ሚካኤል ሊቀ መላእክት እሱን አሁን ኡራኤል ተብሎ የተዘመረ እና የአፎሚያ ጋር ሲደርስ ወደ አፎሚያ የመጣ ኡራኤል ሊባል ነው ማለት። አሁን አስቧል። ያው ድርሳኑ ላይ የሌለ እዚሁ ዘምረውት አይ ሚካኤል ባለበት ኡራኤል አለ ሲሉኝ አስበው። ምንም አይመጣው ያና ብዙ የሚያስቅ ነገር የለውም። ይቀራላ ታዲያ ወይኔ አክሊል በቃቸው። በቃ በጣም ታሳፍሩ፣ አሸማቀቃችሁኝ። ጀምርኩ እንረዳለን አይደለም። እንደዚህ አይነት አይመጣውም። እንደዚህ አይነት ግርጣት ምንድን ነው? ረጅም አውርተህ ያን ሁሉ አንዳንዴ እኔም አበዛዋለሁ። በእርግጥ በቃቸው በቃ ይብራልኝ። መጀመሪያውን እኮ ቀልድ ነው ተዘጋጁ ብትለን ኖሮ ችግር የለውም። ጭራሽ ታኩርፋላችሁ እንዲህ እናንተ ምንድን ነው? አይ ግን የዛን ቀን እንትን ምንድን ነው ወንጌል ያሳለምኩን በስመ አብ ከጎን ያሉትን አንተ የሆነ ምታቸውም አለኝ። ስርዓት ያዙ በልበልም አለኝ። መጨረሻ ላይ አድነኑ አርሥቲክሙ የሚለውን በልበልም አለኝ። ማየኩን ተቀበልና በሉ የምር የዛን ቀን ግን ደስ ይላል። ከዛሬ በኋላ አልሰማም። የቀን ቅዳሴ ላይ ነው የሚሄድ ሰው ስለማይኖር እንዲህ ሙዳይ ምጽዋቱን እኮ ሊይዘው ነበረ። ትንሽ ግን አላመኑኝም። ፀጉረ ልውጥ ነኝ እዛ አካባቢ ላይ ፋይዳ ማስያዝ አለብን። ያማን ሙዳይ ምጽዋቱን ይዘው እቺ ማስገቢዋ ቀዳዳዋ ላይ ኪስህን ስታረገው ማለት ነው። ህዝቡ ኪስ ላይ ሲጨምር እንደዚህ ይዘህ አይመጣውም።
መኩዚ አድርጋለች መሰለኝ እንደዚህ ቀዳዳ ወደ ኪስሽን አድርገሽ ታውቂያለሽ እንዴ? አይ አላረኩም። ቅርታ አንተ ቆይ ድሮ ልጅ ሳለን ሙዳይ ምጽአት እናዞራለን። መጀመሪያ ፈጠነ ደስ ይላል። አሁንም ባይዘው ሰዎች ኖረው ስለሚይዙብኝ ነው እንጂ እኔ አሁንም ሁሌ ቢይዙ ምናምን ደስ ይለኛል። ሙዳይ ምጽዋት ወይ ዣንጥላውን ወይም ቅዱስ እኔ በጣም ነበር ማልወደው ሙዳይ ምጽዋት መያዝ። ለምን እንትን በቃ ዣንጥላውን ወይም ደግሞ ወንጌሉን ይዤ ማሳለሙን ወዳለው እሱን ይይዝ ነበረ። እንትን ግን አልወድም ስለሚከብድ ነው ሙዳይ ምጽዋት ብዙ ሰው እንትን ይላል። አንደኛ የብረት ነው የሚሰራው፣ መያዣው ቀጫጭን ብረት ነች እና እጅ ይሰረስራል። ሁለተኛ ነገር ደግሞ አንዳንድ ሰው ኪሱ ገብቶ ለማውጣት በጣም ስለሚቆይ ማለት ነው ረጅም ሰዓት ትቆማለህ፣ ወደኋላ ያስቀራል። የሰው እጅ ማየት ማለት ነው። አስበው አውቶ ቶሎ ባስገባኛል። ስማ መኩ የአኬን ሰምታል። አሳልሞ ሲጨርስ መቅደስ ሊገባ መጋረጃውን ሲገልጥ ማለት ነው መርጌታው በመቋሚያ ነው የመለሱት። የት ሊገባ መቅደስ የሚባለው የትኛው ክፍል ነው? መቅደስ ማለት ካህናት ቅዳሴ የሚልበት ነው። አንተ ቀኔ ማህሌቱ እሱ እኮ ቅድስተ ቅዱሳን ነው። የውስጠኛው ክፍል ይሄ ብዙ ጊዜ እኮ የቀኔ ማህሌቱ እና እንትኑ እኮ አንድ ላይ መቅደስ ምናምን ብዙ አሁን ያለን ቀኔ ማህሌትና መቅደስ ብቻ እኮ ነው አሁን ያለው። ስለዚህ አንተ ቀኔ ማህሌት ነው የምትቆመው። ከቀኔ ማህሌት ተነስተህ ወደ መቅደስ ላይ ነው ያለችው። ብሬ ክብ ቤተክርስቲያን አንዳንድ ቦታ አለ። ኡራኤል አለ። ለምሳሌ ባለፈው ያስቀደስንበት የት ያስቀደስንበት? የት ያስቀደስ? ኡራኤል እዚህ ሰፈር ኡራኤል አለ። ሶስቱም አለ። ቅኔ ማህሌት አለ፣ መቅደስ አለ፣ ቅድስተ ቅዱሳን አለ። ያው በተለምዶ ግን መቅደስና ቅድስተ ቅዱሳን አንድ ላይ መቅደስ ተብሎ ይጠራ ይችላል። ብዙ ጊዜ በተለምዶ መቅደስ ተብሎ ነው የሚጠራው። አይ ጥሩ፣ በጣም አሪፍ። የአልጋው ለሚገላበጥ ጎረምሳ ማለት መምህራን ኑ። ቆስጠንጢኖስ ሄሬኔዎስ የለም። ኑ መምህራን ይሆናችሁ። ነቢይ የለን፣ እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነቢይ የለን እንዴ? በጥምቀት ትምህርት እኮ እናንተ እኮ አታወሩ። የምታውቁት ነገር አለና ዝም ብሎ ፉርሽካ ነገር ናችሁ ስትሉና አይደል የኖራችሁት? ኑና የስላሴ ልጅነት በጥምቀት ይገኛል ብላችኋል። በየትኛው ሰነዱ እመቤት አይደል? ስለዚህ በደንብ ነው። በእርግጥ እንደዚህ አሁን እንደዚህ አስቀድሜ እየተናገርኩ አትገቡም። እሺ ሰላም ሰላም ነው። ቀለሜ እታች ውረድ። ሄድና ከሚስት ጋር ቀለም በጥብጥሽ ብራዘር ለምራሪ ሆናችሁ ነው ያላችሁ። ቻሉት የመድኃኔዓለም ባሪያ እንዲህ ነው የሚያርገበግብህ ማለት ነው። እሺ ከራዲዮን ሰላም ነው ወይ? የቀለም እንቁልፍ እምቢ ብሎኝ ነው ያለ። በቃ ሄድና እናት ሹሹ እያሉ ያስተኙ ታችኋል። እሺ ሩሩሩሩ እያሉ ያስተኙ እንጠራቸው። እናትን የሰሃር ላይ ዱርዬ እናቴ ያስተኙ። ይሱ ግን ይሱ ከሚዲያው መጥፋት የለበትም። እንደየ እንትኑ ማለት ነው። እንደየ አንዱን ከሚስት ጋር ቀለም መጥበጥ አለ። አማርኛ ኬስ እንደሚመጣለት አድከም የሆነ ሰውዬ
የሆነ ቪዲዮ ነበረ የሆነ ጊዜ እየሳቅን እስቲ ካገኘሁት የመዝሙሩን አጥቶ ነው ቲኔጀር የሚባለው ፓርት ማለት ነው። ያኔ ይጠመቃል ማለት ነው። ልጄ ከ3 ዓመት በኋላ ይጠመቃል። ላይቭ ላይ ጌታ ቢፈቅድ ላይቭ ላይ ነው ማሳያችሁ። ከፓስተሬ ጋር እኔ ራሴ ያጠምቀዋል የመጀመሪያ ልጄን። ለምን አልተጠመቅኩም ብሎ ሲል ነበር ባለፈው ላይ ማለት ነው። እና ክርስትና ከእምነት ነው የሚጀመረው። አሁን በእነዚህ ሁሉ ዓመታት እየተማሩ መጥተዋል። አሁን በኢየሱስ ክርስቶስ ላይ ስላለ እምነት ያውቃሉ ልጆቼ፣ በአቅማቸው ያውቃሉ። እና ስላመኑ ነው የምናጠምቃቸው። ሄለን ግን ሳታምኝ ነው የተጠመቅሽው እንዴ? ስለዚህ ሳንቺ እግዚአብሔር ልጅ አይደለሽ። እምነት የእውነቱን ስነግርሽ ሄለን እንዴ ሄሉ አንቺ ነው እንዴ? እሷን ሄሉ ነው ራሷን ሄሉ ነው ወይስ ሌላ ሰው ነው? ሄሉን ነው። ሌላ ማን አለ? ወይስ ሌላ ነው? አይ አይደለም፣ ሄሉ ያችኛዋ ነች። ሌላ ሄለን ትሆናለች እንግዲህ። እኔ እንጃ። እኔ ከፕሮቴስታንት ውስጥ የነበረችው ማለት ያለችው ከሆነች ኖ አለች። እኔ አይደለሁም አለች። ምንድነው በ3 ዓመቷ ነው ያለው ወይስ 13 ነው ያለው? ቲኔጀር ብሎ እሱ ነው ያልገባኝ። አይ ቲኔጀር ካለ 13 ነው የሚሆነው። ቲኔጀር ብሎ 3 አለ እንዴ? እሱን እኮ ነው የምልህ። 3 ብሎ ከዛ 13 ራሱ ቲኔጀር ነው። ኦኬ ነው ነገር ይሆናል እንደዛ መሰለኝ እንጂ ቲኔጀር ነው። ከዛ በላይ ነው ማለት ይሆናል። ይህ ምንድን 13ን ቡቀቅላ ጨቅላ አይደሉ እንዴ? ምንድን ነው 3 ነው ግን ያለው። አባቢ ምንድን ነው የምታሳይን? አንዴ ሳምኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መዥገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለ። ከንፈሯን ስትስል በአጭር ቃል እናገራለሁ የመራቢያ አካል ይነሳል። አይደለም እንዴ? ነው ማን ነው የምታታልለው? ማን ነው የምታታልለው? ማን ነው የምታታልለው? አንቺ ማን ነው የምታታልለው? በየወንዙ ሄዶ መቀደስ የኛውን ሰይጣን ለመቀስቀስ ብሎ የሚል የድሮውን ነገር እንድናመጣ አልፈልጋ ነው። እና እየሄድክ አትለጠፋ። ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ ማታ፣ ስትፈልግ ስትፈልግ በፀሐይ እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገ? አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት። ለጠየቀሽ ወንዱ እየሄድሽ የምትገለበችው ማለት ነው እንደ ጠገበ አህያ። ዞር በይ በላት እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዘ ሞታ ልታስገድልህ ነው። ኧረ ወይኔ እንዲህም ብሎ ነበር። አራላሽ አራንተ እንደዚህ ነገር ኦሎርድ አለ ኦሎርድ። ኧረ አንተ የቲክቶክ እንዳይዘጋብ እንደዚህ ነገር አታሰማ። ያሟል እንዴ አንተ እንደዚህ ድረስ መሄድ አላስታውስም ነበር። ማዕድን ነው ወርቅ ነው የሚያወጡት። ምን ይሄ ነው? What is it that they told you? Telling me I can be fooling you like on me. Telling me I can be fooling you like on me. My darling, my darling. Oh, my darling. የመጨረሻው አንጀለስ አክሊል ነው የሚል እኮ አይጠፋም በእውነት። እስቲ አንድ የመጨረሻው አንጀለስ ይሊ የመጨረሻዋን አሳልፊና የመጨረሻዋ ጀለስ ጋር ጋር ስማ፣ ከበሮ ስትመታ ያለው ጋር እንዳላገናኛት እችን ፓርት
ስሬው ሊወርቅ ነው አንተ። ኧረ በለው እኔ በዛ ቤት የምር አይመጣም። ኧረ ከባድ ነው። መኩ ከምል እኔ ብል ይሻላል ብዬ ነው። ቁርጥ አንተን እያለች ነው ይሉ። አዎ ኦፍ ኮርስ እንዴ አየሁት እኮ ወዲያው ነው እንዴ ምን ልሰራ ገባሁኝ እዚህ ቪዲዮ ውስጥ ደግሞ አልኩኝ እኮ እኔ ተሳስቼ። መኩ ሌላ ላይ ያመጣልህ ነው። መኩ ታው ይላል እንዴ አክሊል ሽባባው ይዩባ አክሊል ሽባባው ምን ይዤ ነው ከቄሮ ይስከፋል ነው ትላለህ። ሰውዬ ከቄሮ ከፌሮ ሁለቱን አገናኝሽ ማለት ነው። አርበኛው አይነት መሰልከኝ ጋይስ አንወጣም። ምንድነው ዛሬ ትምህርት የለም እንዴ? የምታስተምሩ መስሎኝ እኮ ነው። አንትሽ ምን እያለ ነበር? አስገባው እስኪ አንትሽን ጥራው። ምን አለ? ምንም አላለም እንዴ። አንዳችሁ ቡና እንማማር ምናምን የተባለ ነበር እንዴ? እኔ አልሰማሁም። ኧረ ግን እኔ ይብቃኝ። ላይቷም ትንሽ በዛች። ቆየው ትንሽ ከገባው እኮ ፌንት ሊያሰራኝ ነው የምትለኝ? ከምወድቅባችሁ እዚህ መኩይ ከከፈትክ መኩይ ክፈትና መኩ ጋር ግን ሰው ከሚበተን ዝም ብለህ እዚሁ አንድ 30 ደቂቃ ጥያቄ ያለው ሰው ምናምን እስኪ ፕሮቴስታንቶችን ሙስሊሞችን ምናምን ያስገቡና የሆነ ሃይማኖት ላይ ጥያቄ ያላቸው ሰዎች ትንሽ ሰው ትንሽ እንኳን ተምሮ ደግሞ ይወጣ ጥሩ ነው። እሺ እኔ እንትን ካሜራ ምናምን አጥፋና አጥፋ። ያንተን ፊት ማን ማየት ይፈልጋል? ሙድ ይዘለኝ አልሽ ይመች። በቃ አስገባው ሰው። እሺ መግባት የሚፈልግ ካለ ይጻፍልን ወንድሞችና እህቶች። ጥያቄ ያለው ከሌላ ከፕሮቴስታንትና ከሙስሊም ክርስቲያኖችም ይቻላል። ወይስ ጥያቄ ያለው ሰው ግን ያው ሃይማኖታዊ ነገር ላይ ቢሆን ጥሩ ነው። ያለ ፊልዳችን እንዳታስገቡን፣ ሌላ ሌላ ጉዳዮች ጠይቃችሁን እንዳናቦካባችሁን። ሃይማኖታዊ ዶክትሪናል የሆነ ነገር ቢጠየቅ ጥሩ ነው። ከክርስቲያን ውጭ ያላችሁ ትዝ ያለ ትዝ ብሎኛል አልኩ። የቱ ታምረ ማርያም እንዳትለኝ። ኧረ እኔ ምንም አላልኩም። ይዛን ቀን እኮ ተወስት ብዙ አታስወራኝ። ኮሜንት ላይ ጻፉ ጥያቄ ያላችሁ ብቻ። ያው ጥያቄ ካልሆነ እሺ ኤልያቄም ሰላም እንዴት ናችሁ ወንድሞች? እኔ እንኳን ጥያቄ አይደለም ዳቃሳ ተናግሬ ነው የምወርደው። በጣም ይቅርታ ስለገባው፣ ግን ያው ዩቲዩብን አይቼ ነበርና በጣም ደስ ስላለኝ ነው አንተና ብሬ የሰራችሁትን ቪዲዮ እና ልክ እንደዚህ ላይ እንደምትሰሩት እዚህ ላይ እንደዚህ አብራችሁ ብትሰሩ ምን አሪፍ ይሆናል ከማለትና በጣም ደስ ስላለኝ ነው እና ያው ቴንክ ዩ በጣም እሺ እናመሰግናለን። እዚህ ላይስ እናኪ አብራችሁ እንደዚህ ብትሰሩ ሰውን አንድ ብታደርጉት በጣም ስለምቀናባቸው በዛ ላይ ደግሞ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ እናመሰግናለን። እግዚአብሔር ያክብርልን ወንድማችን። በዚሁ አጋጣሚ እየገባችሁ ጆብ ዘመን የላክልኝ ሰውዬ ትዝ አለኝ እኮ
አንዴ ቆይ እናወራበታለን። እሱ እንሰራበታለን። ወይ መኩ ቀጥል። ጥያቄ ያላችሁ ብቻ ላኩ። እሺ ማለት ጥያቄ ብቻ ያላችሁ ላኩና እንትን እንበል፣ ጥያቄውን እንቀበል። እሺ ዲኤም ዳኤም ቀጥል። ዲኤም ማን በል? አጭር ነው። ሚዩት ነህ ወንድማችን። ዲቫ ይሰማል? ይሰማኛል። እሺ ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋህዶ ነኝ። በጣም ነው የምወዳችሁ። ሰላም ለባህል ብቻ ነው የገባሁት። ምንም ጥያቄ የለኝም። እሺ እናመሰግናለን። እሺ ጥያቄ ያላችሁ ብቻ ግቡና ጋይስ። እሺ እናመሰግናለን ወንድማችን። እሺ ያው እነሱ አንዴ ስለገቡ ነው። ከዚህ በኋላ ግን ጥያቄ እንትን ያላላችሁ እንትን አትበሉሽ፣ አትላኩ። ጥያቄ ያላችሁ ብቻ። እሺ የገባ ወንድማችን። እሺ ሰላም ዮባ፣ ሁላችሁም ሰላም እያለሁ ጥያቄ እንትን ላይ ነበረ፣ ስላሴ ላይ ነበር፣ ሚስጥረ ስላሴ ላይ ነበርና ላይክ አሁን 3 አካላት እንዳሉ እናውቃለን እና አብ አንኦሪጂኔትድ ክሬተር መሆኑን እናውቃለን እና ይሄ አንኦሪጂኔትድ ክሬተር መኖሩ ያለውን ጥቅም ላይክ ሎጂክሊ እንድታስረዱኝ ነበረ። እሺ አኬ ወይ ብሬ ጥያቄው ምንድነው? ግልጽ ብታደርገው። አንኦሪጂኔትድ ክሪኤተር ነው ያልከውና ምን ማለት ነው? አንኦሪጂኔትድ ክሪኤተር ስትል አንኦሪጂኔትድ ኦሪጂኔተር ለማለት ነው። ኖ which means አብ አንክሪኤትድ ነው አይደለ? አንክሪኤትድ እና አንኦሪጂኔትድ ነው አይደለ? ለሱ መነሻ የለው። ሶስቱም ክሪኤትድ አይደለም። ሶስቱም ክሪኤትድ አይደለም። ያ አይ ኖ ዳት ከእንትን አንጻር ነው ማወራ። አሁን ለምሳሌ ወልድና መንፈስ ቅዱስ እንትን አላቸው፣ ኦሪጂን አላቸው። ያ ከዘላለማዊ ማለት ነው። እሱም ደግሞ ከአብ ነው። ያ ግን አብ ላይ ስትመጣ ግን አንክሪኤትድ ነው እና ደግሞ አንኦሪጂኔትድ ነው። ልክ እንደ ወልድና መንፈስ ቅዱስ እንትን የላቸውም። አንክሪኤትድ ነው። ሶስቱም አንክሪኤትድ ናቸው አልኩህ እኮ። ያ አይ ኖ ዳት አይ ኖ ከእንትን አንጻር ነው እንትን ማለት ከምን አንጻር እና ከእንትን አንጻር ነው። አይ ቆይ ከእንትን አንጻር ያለውን ያብራራልን መጀመሪያ። ከምን አንጻር ነው እንደምን ማለቴ አብ ምንድነው መገኛ እንደሌላቸው አውቃለሁ። ምክንያቱም አምላክ እስከሆኑ ድረስ ማለት ነው። ከዘላለማዊ ነው አኗኗራቸው መገኛ። እሺ ቆይ ያ ቀጥል ችግር የለም። አይ ያው የተገኙ ናቸው። ወልድ መንፈስ ቅዱስም ያው ዴርና ክሪኤትድ አይደሉም፣ አንክሪኤትድ ናቸው። ግን ሲል ተገኝተዋል ግን ተብሎ ሊነገር ይችላል። ዘላለማዊ የሆነ መገኘት በውልደት እንትን የወልድ ለምሳሌ በውልደት የሆነ ግን በፍጥረት ያልሆነ እንደተባለው ማለት ነው። የመንፈስ ቅዱስም ልክ እንደዚህ የመውጣት የሆነ እንጂ የፍጥረት ያልሆነ እንደዚህ አይነት መገኘት አለ ከአብ እና እንዳልከው አብ ኮዝ ሊሆን ይችላል። አንኮዝድ ነው፣ አንክሪኤትድ ነው። ወልድና መንፈስ ቅዱስ ጋር ስትሄድ አንክሪኤትድ ናቸው ግን ኮዝድ ናቸው። ያ ሰው አንክሪኤትድ መሆኑ ላይክ ሎጂክሊ ቤኔፊቱ ምንድነው? ወይም ደግሞ ሎጂክሊ ሲብራራ ጥቅሙ ከምን አንጻር? ድምጽ ታፍኗል። ይሰማችኋል? ታፍኗል ድምጹ። ኦኬ አሁን ይሰማል? ይሰማል። ኦኬ አንክሪኤትድ መሆኑ አብ ማለት ነው። ቤኔፊቱ ምንድነው? ወይም ደግሞ አንኦሪጂኔትድ መሆኑ ቤኔፊቱ ምንድነው? እና ሎጂክሊ ከምን አንጻር ይብራራል? ቤኔፊቱ ማለት ምን ማለት ነው? ጥቅሙ ማለት ጥቅሙ ምንድነው እያልከን ነው? ምንም በተለየ መልኩ የሆነ አንዱ የሚጠቀም አንዱ የማይጠቀም ምናምን የሚባል ነገር በስላሴ አካላት መካከል የለም። ከግብር አንጻር ምናምን የሚብራራ ነገር ይኖራል። ከመገኘትና ከማስገኘት አንጻር የሚብራራ ነገር ይኖራል። አብ ወልድን በማስገኘቱ
አብ ጥቅም አግኝቶ ከወልድ ብልጫ ሊኖር አይችልም። ምክንያቱም ጥቅም አገኘ ከተባለ ሌላው የጎደለው የማያገኘው ጥቅም ሆኖ የሆነ ጥቅም እያገኘ ስለሆነ ብልጫ አለው እንዳይባል ማለት ነው። አንዳቸው ከአንዳቸው ተበላልጠው የሆነ የሰቦርዲኔሽኒዝም ትምህርትን ደግሞ ልንመሰረት አይገባም። በአጭሩ ምንድነው? ለምሳሌ ወልድ መገኘት አለው፣ አብ ግን መገኘት የለውም። አንዱ ያለው አንዱ የሌለው። ለምሳሌ ወልድ መገኘት አለው፣ ለምሳሌ አብ ግን መገኘት የለውም። ልክ እንደ ወልድ አብ ማስገኘት አለው፣ ወልድ ግን ማስገኘት የለውም እንደ አብ። እነዚህ ከአካላት ግብር አንጻር ያሉ ናቸው። የአካላት ግብር ላይ እንደዚህ አይነት ልዩነቶች አሉ። ምክንያቱም ሶስቱም የተለያዩ አካላት ስለሆኑ ማለት የተለያዩ ኢነሴንስ ዲስቲንክት የሆኑ ማለት ነው። ዲስቲንክት የሆኑ 3 ፐርሰንስ ስላሉ ከአካላቱ አንጻር በግብር 3 አድርገን እንደዚህ ነገሮችን እናያለን። ለየት የሚለው አብ ላይ ግን ምንድነው? አብ ብቸኛው አምላክ ተብሎ ነው የሚጀምረው። የኒቅያው ጉባኤ እምነት መግለጫ ላይም ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ይጀምራል። ስለዛ አንዱ አምላክ የምናመልከው አንዱ አምላክ አብ ነው ተብሎ ሊነገርለት እንኳን ይችላል። እንዴ ወልድና መንፈስ ቅዱስ እስከተባለ ወልድም መንፈስ ቅዱስም ከአብ የተለየ አምላክነት የላቸውም። ለምን? ወልድም ከአብ የሚገኝ ነው፣ መንፈስ ቅዱስም ከአብ የሚወጣ ነው። ከዚህ አንጻር ሌላ አይነት አምላክነት ከየትም አይመጣም እና አብ አንኮዝድ ኮዝ መሆኑ በስላሴ ዘንድ ላለው የአምላክ አንድነትም ይህን እንደ ማብራሪያ ይሰጣል። ባይዘው ይሄ ሞናርኪ ኦፍ ዘ ፋዘር አንደኛው ማብራሪያው ለአምላክ አንድነትም ጭምር ነው። አምላክ አንድ ነው፣ ስላሴ አንድ ነው ስንል ያው መለኮት አንድ ስለሆነ ብለን እናብራራለን አይደለ? ይሴለሱ በአካላት ወይ ተዋህዱ በመለኮት እንደምንለው መለኮት አንድ ስለሆነ በመለኮት አንድ ናቸው እንላለን ሶስቱን አካላት። ይሄ አንድነታቸውን ስናብራራ በሌላ መልኩ ደግሞ እንዴት እናብራራለን? ከአብ ተነስተን ማብራራት እንችላለን። የአምላክን አንድነት ከአብ ተነስተን ማብራራት እንችላለን። እንዴት? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዓለም በኋላ ስለሆነ ስለ ወልድና ስለ መንፈስ ቅዱስ የምንናገረው አብ አንዱ አምላክ ከሆነ ወልድ ደግሞ የሚገኘው ከአብ ከሆነ የተለየ አምላክነት ይመጣል? ከየትም አይመጣም። በቃ ወልድ አምላክ ነው ስንል ከአብ የተገኘ ከሆነ ከእውነተኛ አምላክ የተገኘ እውነተኛ አምላክ ተብሎ እንደተነገረው በቃ ከአብ የተለየ አምላክነት ወልድ ጋር ሊኖር አይችልም። ስለዛ ስቲል አንድ አምላክ ነው። መንፈስ ቅዱስም ከአብ የሚሰርጽ የሚወጣ ተብሎ ስለተነገረለት ኦኬ መንፈስ ቅዱስ ከአብ ነው የሚወጣው። ስለዛ አብ ጋር የሌለ አምላክነት መንፈስ ቅዱስ ጋር ይኖራል አይኖርም። ስለዛ ያው ራሱ የአብ አምላክነት ነው ያለው ወልድም ጋርም መንፈስ ቅዱስም ጋርም እንጂ ሌላ አይነት አምላክነት እንደሌለ ይሄ አንድ ማሳያ ነው። ከዛ አንጻር ወልድም መንፈስ ቅዱስም ከመገኘታቸው አንጻርም ከዚህ አንጻርም የስላሴን አንድነት የእግዚአብሔርን አንድነት ከዚህ አንጻር እንደዚህ ምናምን እየተባለ ማብራሪያ ይሰጣል እንጂ አብ የተለየ አሁን በጥቅም ደረጃ አሁን ጥቅም የምትለዋን ቃል ማለት ነው ጥቅም ካልነው እሱ ወፍ ግን አንዳንድ አባቶች በምን መልኩ አብራርተዋል። ለምሳሌ ከኔ አብ ይበልጣል ምናምን የሚሉ አንዳንድ አገላለጾችን አንዳንዶች ስጋ ከመሆኑ አንጻር ስጋን ይዟልና ስጋን ተዋህዷልና እያሉ አብራርተዋል። አንዳንዶች ደግሞ እንደው ከአብ የተገኘ ከመሆኑ አንጻር ምንም እንኳን በባህሪ አንድ ቢሆንም ከአብ ጋር ምንም መበላለጥ ባይኖርም ግን ከአብ ከመገኘቱ አንጻር ብቻ እንደው ስለተገኘ ብቻ ከዚህ አንጻር እንዲህ ተብሎ ተነገረ ቢባል ያን ያህል ከሃይማኖት የሚያርቅ አይደለም እያሉ ደግሞ ያብራሩ አሉ። ልክ እንደነ ቅዱስ አትናቴዎስና ሌሎችም አንዳንድ አባቶች ማለት ነው እንደዛ ያብራሩ አሉ። ግን ይሄ ግን እንዳልኩ ነው። ይሄ መበላለጥን አይነት ይሄ አንዱ ከፍ ያለ አንዱ አነስ ያለ አምላክ ምናምን እንደዛ የሚያስብል ነገር ግን አይደለም። ያ ኦኬ ከሪግሬሽን አንጻርስ ሰዎች ከሪግሬሽን አንጻር ምን እንዴት ይብራራል ማለት ነው? አሁን ለምሳሌ የሆነ ፖይንት ላይ ለምሳሌ እኛ አሁን የዘር ሀረጋችንን ቆጥረን ላይክ አዳም ጋር እንደርሳለን አይደለም? ይቅርታና ሪግሬሽን ስትል አይ ሪግሬሽን የሚለው ቃል ራሱ እንትን ቫሊድ አይደለማ። ለዚህ ለመለኮት ለሚባለው ነገር ቫሊድ ስላልሆነ እንዴት ሪግሬሽን የሚለውን ተርምን ለምን ለመጠቀም ፈለክ ነው የኔ ጥያቄ። ኦኬ ከምን አንጻር ነው ያወራው? አሁን ለምሳሌ ወልድና መንፈስ ቅዱስ ከአብ እንደወጡ እናውቃለን። ግን አብ ደግሞ ከየት ተገኘ እንዳይባል ወይም ደግሞ
ያ ወይም ደግሞ እሱ ከሱ ሌላ አካል አለው እሱን ያስገኘ እንዳይባል ምን የሚል እንትን ተቀምጧል። አብ አንኦሪጂኔትድ ነው ወይም ደግሞ አንክሬትድ ነው የሚል አስቀምጠናል እና ከዛ አንጻር ላይክ ሪግሬሽንን ከማስቀረት አንጻር ይነገራል ወይ ለማለት ያህል ነው። ከዚህ አንጻር ይነገራል ወይ ለማለት። ኦኬ እሺ። ገና ከጅምሩ ሁለት ካታጎሪዎችን ኮንፊዝ ያደረግብህ ነው የሚመስለኝ። ምክንያቱም ኤሰንሻል ፕሮፐርቲ፣ ሃይፖስታቲክ ፕሮፐርቲ የሚባሉ ነገሮች አሉ። እግዚአብሔር በመለኮቱ ኤግዚስት ያደርጋል። በቃ ይሄ ኢሰንሻል ነው፣ የሱ አይፈጠርም። መለኮት አለመገኘት አይችልም፣ ሲዝ አያደርግም። ጀስት ኢዝ ነው። ስለዚህ ይሄ የመለኮት ዲቫይን ለምንለው ነገር ኢሴንሻል ነው የሚሆነው። አንድ ነገር እንድታስተውል ደግሞ የምንፈልገው እዚህ ውስጥ ምንድን ነው፣ ይሄ መለኮት በሶስት አካላት ነው ሰብሲስት የሚያደርገው። አለቀ። ደን ይሄ ሃይፖስታቲክ ፕሮፐርቲ የሚባለው ወይም ደግሞ የአካላቱ የእርስ በርስ ግንኙነት ሃይፖስታቲክ ፕሮፐርቲ የሚባለው ነገር የሚመጣው ቅድማኬ የሚያብራራልን አካላቱ እነዚህ ሶስቱ አካላት እንግዲህ መለኮቱ በሶስት አካላት ነው ሰብሲስት የሚያደርገው ብለናል አይደለ? ኢሴንሻል ነው ራሱ በሶስት አካላት መገለጡ። ነገር ግን አካላቱ እርስ በርስ ምን አይነት ግንኙነት አላቸው ለሚባለው ነው ሃይፖስታቲክ ፕሮፐርቲ የሚሆነው። ለምሳሌ የወልድ ከአብ መገኘት ሃይፖስታቲክ ፕሮፐርቲ የሚሆነው። ሃይፖስታቲክ ስል አካላት ማለት ነው፣ ፐርሰን ፕሮሶፖን እያልኩ ነው። እሺ የወልድ ከአብ መገኘት ሃይፖስታቲክ ፕሮፐርቲ ቱ ዘ ሰን ነው የሚሆነው። ኢሴንሻል ቱ ዘ ዲቫይን ኔቸር አይሆንም። ሪግሬሽን አትጠቀም ያልኩ ለዚህ ነው። የመንፈስ ቅዱስም ከአብ መስረጽ ሃይፖስታቲክ ፕሮፐርቲ ቱ ዘ ስፒሪት ይሆናል ማለት ነው። ነገር ግን ራሱ መለኮቱም ራሱ ኢሴንሻሊ ሶስት አካላት ነው፣ ስሪ ኢን ፐርሰን ይሆናል ማለት ነው። ስለዚህ ምንም አይነት የሪግሬሽን ሎጂካል ፕሮብለም ማያመጣ። አካላቱ እርስ በርስ በምንድን ነው የሚገናኙት? አብ በጀነሬት በመሆን ወልድ ጀነሬት በመሆን ከአብ፣ መንፈስ ቅዱስ ደግሞ ከአብ አስፓይሬት በመሆን በመስረጽ ከአንዱ አካል አርኬ ነው ፕሪንሲፕል ነው። ግን ሁለቱ አካላት ደግሞ ምክንያቱም መለኮቱ ኢሴንሻሊ ሶስት አካል ነው፣ መለኮቱ ራሱ ማለት ነው ሶስት አካል ነው። ሁለቱ አካላት ከአንደኛው አርኬ ወይም ፕሪንሲፕል አንዱ ጀነሬት በመሆን አንዱ ስፓይሬት በመሆን ነው ሰብሲስት የሚሆነው ራሱ መለኮቱ ማለት ነው። ስለዚህ አሁን ኢሴንሻል ፕሮፐርቲ ቱ ዘ ዲቫይን ኔቸር እና ሃይፖስታቲክ ፕሮፐርቲ ቱ ዘ ፐርሰንስ የሚባሉትን ሁለት ካታጎሪዎች ኮንፊውዝ ነው ያደረገው። ኢሴንሻል የሃይፖስታቲክ ፕሮፐርቲ ለዲቫይን ኔቸሩ ኢሴንሻል አይደለም። መለኮት እኮ አንድ እንደሆነ ኖርማሊ እናውቃለን። ኖርማሊ ከፐርሰን ሁድ አንጻርም ውሰደው እና ከዛ አንጻር እስቲ አስረዳኝ። እሺ ከዛ ከፐርሰን ኦኬ። ስለዚህ ሃይፖስታቲክ ፕሮፐርቲውን ነው የምትፈልገው ማለት ነው። ምክንያቱም ሃይፖስታቲክ ፕሮፐርቲ አንዱ ሰረጸ አንዱ ተወለደ ካልክ አንደኛው ከየት ሊመጣ ነው ያንተ ጥያቄ። ኤግዛክትሊ ይሄ ማለት አብ አንኦሪጂኔትድ መሆኑና አንክሬትድ መሆኑ አንደኛውን ከየት መጣ አያስብለንም ማለት ነው። ምክንያቱም እዛው ገድለነዋል። አንኦሪጂኔትድ ነው ብለናል፣ አንክሬትድ ነው ብለናል። ስለዚህ ኢንተርናል ሪግሬሽንን ከሃይፖስታቲክ አንጻር አይ ቲንክ ካልተሳሳትኩኝ ያስቀርልናል ከዚህ አንጻር ለማለት ነው። ኦኬ አይ ቲንክ የሆነ ኢንፊኒት ሪግሬስ ውስጥ እንዳይገባ ነው ሀሳብ ወንድሜ። ኤግዛክትሊ አይ እሱማ ኦኬ። እኔ እኮ አሁን ኦኬ እሺ አሁን እንደዚህ ኢንፊኒት ሪግሬስ ውስጥ እንዳይገባ እሱ አሁን ሲጀመር አሁን ይሄ ኢንፊኒት ሪግሬሽን ምናምን ኦኬ ለሰው ግልጽ ለማድረግ ማለት ነው ወንድሞቼና እህቶቼ አሁን ሰው እንትን እንዳይወዛገብ ምንድነው መሰላችሁ ሁሉ የሚሄድ ቢሆን የማያቋርጥ ይሆንና ኢንፊኒት ሪግሬሽን ይሆናል። ይሄ ኢሎጂካል ነው በነገራችን ላይ ኢንፊኒት ሪግሬሽን አያስኬድም። ብቻ ነው እሱን ሌላ ጊዜ እናየዋለን። ግን
በስላሴ ውስጥ እንደው አብ ወልድን ስላስገኘ አብ መንፈስ ቅዱስን ስላስገኘ ከዛ አንጻርም ይሄ ኢንትሪንሲክሊ በስላሴ አካላት መካከልም በአብ ወልድ መንፈስ ቅዱስ መካከል ኢንፊኒት ሪግረስ እንዳይኖር ይሄ ወደኋላ እየቆጠርን ብዙ እንዳንሄድ በቃ አብ እዛ ጋር አንኮዝድ ኮስ ስለሆነ እዛው ጋር በቃ አለቀ መጨረስ እንችላለን አይነት ነገር ተብሏል። እና በመጀመሪያ ይሄ ሪግሬሽኑ እኮ መቀዳደም አለው በመካከሉ አንደኛው ላይ ዲፔንድ እየሆነ ከሱ በፊት ያለው ላይ ማለት ነው ፕሪዲሲሰሩ ላይ ዲፔንድ እየሆነ ስለሆነ የሚሄደው በስላሴ መካከል ግን እንዲህ ያለ ነገር የለም። አዎ ብዙ ነው ግን ከኢንፊኒት ሪግረስ አንጻር ግን ማየት ግን ትንሽ የሚከብድ መሰለኝ። እኔ ፐርሰናሊ ከኢንፊኒት ሪግረስ አንጻር ማየቱ ትንሽ ይከብዳል። ምክንያቱም አንዱን አይቀድመውም። አንዱን የሚቀድመው ቢሆን ለምሳሌ አብ ወልድን የተወሰነ የሚቀድመው ቢሆን ወልድ መንፈስ ቅዱስን የተወሰነ የሚቀድመው ቢሆን ኦኬ ይሄው ከመንፈስ ቅዱስ ወልድ ቀደም ብሎ ነበር። ከወልድ በፊት ደግሞ ይሄው አብ አለ። በቃ አብ ጋር እዛ ጋር አንኮዝድ የሆነ ኮዝ ስለሆነ እዛ ጋር ማብቃት እንችላለን ማለት እንችል ነበር። ግን በመካከላቸው በሶስቱ አካላት መካከል መቀዳደም ስለሌለ ይሄ ነገር ትንሽ የሚያስቸግር ይመስለኛል። ስለዛ ባንጠቀመው ነው የምለው እኔ አሁን ላይ ባለኝ መረዳት። አይሁዳውያን ተሰጥቷቸው ቢሆን ትምህርቱ በዙሪያቸው እንዳሉ እንደ ጣዖት አምላኪያን ኦኬ 3 አማልክት አለው ብለው ማመን በጀመሩ ነበር። አይሁዳውያን እንደዛ ተብሎ ቢሰጣቸው እንዴ አይሁዳውያን ያኔ እንደዛ እንደ እግዚአብሔር 3 አካል እንዳለው በተብራራ መልኩ ቢነገራቸው 3 አማልክት ብለው የሚናገሩ ከሆነ ይኸው እኛስ ተነግሮን ይል እንደኛ ብታደመቻ አመለክን እንደኛው ማምላክ ያቀታቸዋል እንዴ ልትይኝ ትችላለች። ግን ያቀታቸዋል። ለምን በብሉይ ኪዳን የእግዚአብሔርን ነገር ያስረዱ ቢባሉ የሚያስረዱት እነማን ናቸው? የእግዚአብሔር ባሪያዎች ነቢያት ናቸው። ነቢያቱ ከእግዚአብሔር ሩቅ ናቸው፣ ሩቅ ብእሲ ናቸው። ከእግዚአብሔር የራቁ መለኮት ያልተዋሃዳቸው በእግዚአብሔር እቅፍ ያሉ የማይባሉ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተብሎ እንደተነገረ እግዚአብሔርን በባህሪው በቅርበት እንደዚህ ያየው የተመለከተው እንኳን በሌለበት ሁኔታ ውስጥ ያሉ በባህሪው ማለት ነው ያላዩ ናቸው ነቢያት። እና በእነሱ በኩል እንደዚህ አይነት ታላቅ የሆነ ነገረ እግዚአብሔር የእግዚአብሔር ምስጢር በዛ ደረጃ ሊብራራ አይችልም። በመጀመሪያ ደረጃ ይሄ መገለጡ ማለት ነው። ቢሆን ራሱ ግን ቢገለጥ ራሱ ህዝቡ ገና ነው፣ ጸጋ አልመጣም። ጸጋ ባልመጣበት ዘመን ላይ ለመሳሳት በጣም ቅርብ ናቸው። ምክንያቱም ጸጋ የለም በሰዓቱ። ጸጋ በጌታችን በክርስቶስ ኢየሱስ ነው የሆነው። ልክ ዮሐንስ ወንጌል ምዕራፍ 1 ላይ እንደተነገረው ነው። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ክርስቶስ ሆነ አለ። ጸጋ በኢየሱስ ሆነ፣ ሕግ በሙሴ ተሰጥቶ ነበረ። ስለዛ ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣ። ለምንድን ነው የመጣው? አብን ሊገልጥልን። እንዴ አብ በፊት አልነበረም? አልተገለጠም? ወይም ደግሞ ስለ አብ ህዝቡ አልሰማም? ሰምቷል። ግን በሰዓቱ በባሪያዎቹ በኩል በነቢያት በኩል ስለሆነ ሲነገር የነበረው ጸጋም ስለሌለ በጭላንጭል ቀስ በቀስ እያደገ ነው የሚሄደው የእግዚአብሔር እውቀት ራሱ። ምክንያቱም የእግዚአብሔር እውቀቱ ተሰውሮብናል በውድቀታችን ምክንያት። ሰው ውድቀት ውስጥ ገብቷል። አየሽ፣ ሰው ውድቀት ውስጥ ሲገባ ቅዱስ አትናቴዎስም ኦን ዘ ኢንካርኔሽን በተሰኘ ጽሁፉ ላይ በእንተ ተሰጎተ ቃል መጽሐፉ ላይ በውድቀታችን ምክንያት ይላል ምንድነው እግዚአብሔርን እንኳን ማወቅ ተስኖን ነበረ። ሁላችን ወደ ጣዖታቶች ሄድን፣ ጣዖታትን ማምለክ ጀመርን። ሰው ምንድነው በኃጢአት ከወደቀ በኋላ በአዳም ውድቀት ውስጥ ሲሆን ሰው በቃ እግዚአብሔርን ትቶ ጣዖታትን ማምለክ፣ ያልተገባውን ማድረግ ምናምን በቃ እንደዚህ አይነት ነገር ውስጥ ሁሉ ገብቶ ነበር። ከዛን ጌታችን እና መድኃኒታችን ኢየሱስ ክርስቶስ ሲመጣ ከዚሁ አንደኛ እግዚአብሔርን በደንብ አሳወቀ። ለዛ ነው መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ የተነገረው። በሌላ ክፍልም በማቴዎስ ወንጌል ምዕራፍ 11:27 ላይም ከአብ በቀር ወልድን የሚያውቀው የለም ይልና ከወልድም በቀር ወልድም ሊገልጥለት ከሚወደው በቀር አብን የሚያውቀው ማንም የለም ይላል። አብን የሚያውቀው ማንም የለም ከማን በቀር? ከወልድም በቀር ይልና ወልድም ሊገልጥለት ከወደደው በቀር። ስለዛ ወልድ አብን ካልገለጠው አታውቀውም። አያችሁ፣ የሐዲስ መገለጥ ከፍ ያለ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ምን ይላል? አባ ጊዮርጊስ ዘጋስጫ በአርጋኑ መጽሐፉ ላይ ከድንግል በተወለድክ ጊዜ ይላል፣ ጌታ ኢየሱስን ወልድን ማለት ነው። ከድንግል በተወለድክ ጊዜ ከአብ የመወለድህ ሃይማኖት ወይም ምስጢር ተገለጠልን ይላል። ስለዛ ጌታ በስጋ ሲመጣ የሥላሴ ምስጢር በደንብ እየተገለጠ እየተብራራ ይሄዳል። ስለዚህ አሁን በብሉይ ኪዳን ውስጥ የሥላሴ ነገር ተሰጥቷል ትምህርቱ። አሁን በሙሴ መጽሐፍት ውስጥ በነቢያት መጽሐፍት ውስጥ ይገኛል፣ በስፋት ይገኛል። ግን ሰምሃው ቬልድ በሆነ መልኩ ከለል ሸፈን ባለ መልኩ ነው። ስለዚህ አሁን በሐዲስ ኪዳን መብራት በሐዲስ ኪዳን ብርሃን ግልጥ እያደረግን እና የብሉይ ኪዳን መጽሐፍትን አሁን በደንብ
ማራራት ጀመርን፣ ማየት ጀመርን። ጌታችንና መድኃኒታችን ኢየሱስ ክርስቶስ አይኖቻችንን ሁሉ ከፍቶልን የብሉይ ኪዳን መጽሐፍትን ያብራራልን ጀመር። አየሽ ሐዋርያቱ ከጌታ ጋር ለብዙ ጊዜ ኖረው ጌታ ኢየሱስ ተሰቀለ፣ ሞተ፣ ተነሳ። ግን በቃ ሞተ በቃ ብለው ይሄዱ ነበረ። ግን ጌታችን ኢየሱስ የኤማሁስ መንገደኞችን ለምሳሌ አግኝቷቸው እንዴ የምታነቡት መጽሐፍ የነቢያቱ የሕግ መጽሐፍቱ በመዝሙር መጽሐፍቱ ምን የተነገረውን ስለ እርሱ አታውቁም እንዴ? ይነሳ ዘንድ ተጽፎ መከራ ይቀበል ዘንድ ይሞት ዘንድ ይነሳ ዘንድ ተጽፎ የለም ወይ? ከክርስቶስ ጋር እኮ ኖሯል። ግን የብሉይ ኪዳን መጽሐፍት ግን ሰማው ቬል የሆነ ሸፈን ያለ ነገር ስላለው ዝም በስጋ አይን ዝም ብላ አትረዳውም። ስለዚህ ምን ያስፈልገዋል? በብሉይ ኪዳን ውስጥ ያሉ ምስጢራትን ለመግለጥ ከተባለ ምን ያስፈልገዋል? ጸጋ መንፈስ ቅዱስ ያስፈልጋል። እርሱም በክርስቶስ ኢየሱስ የሆነው በመድኃኒታችን የሆነው። ስለዛ ጌታችን የብሉይ ኪዳን መጽሐፍትን እንድንረዳ አይናችንን ግልጥ የሚያደርገው እርሱ ነው። ስለዛ ምን አደረገ? የብሉይ ኪዳን መጽሐፍትን ሁሉ ገለጠላቸው። እንዴ ከዛ በኋላ እነሱ ራሳቸው መሰከሩ። ኧረ ነቢያትን ምናምን ይሄ የብሉይ ኪዳን መጽሐፍት እንደዚህ ሲያመሰጠርልን እኮ ሲገልጥልን ልባችን እኮ ይቃጠርብን አልነበረም? ምን እኮ አሉ የኤማሁስ መንገደኞች ሰዎች እንዴ ነቢያትን መጽሐፍት ሲያብራራልን ልባችን እኮ ይቃጠልብን ነበር። ልባቸው እስኪቃጠልባቸው ድረስ የነቢያት መጽሐፍት ያብራራላቸው ነበር። እና ምንድን ነው በብሉይ ኪዳን ሰዓት የሥላሴ ትምህርት አለ ወይ? አለ። ግን በኮሚኒቲ ደረጃ በማህበረሰብ ደረጃ አብ ወልድ መንፈስ ቅዱስ ምናምን እያሉ ልክ አሁን እኛ እንደምንለው በዛ ደረጃ የሰፋ አይደለም። ቀስ በቀስ እያደገ ነው የሚመጣው። እሺ በማን ሆነ ፈጻሚው? የእግዚአብሔር መገለጥ ፍጻሜው በማን የሆነው? በጌታችን በራሱ በእግዚአብሔር በልጁ ሆነ። ለዛ ነው ዕብራውያን መልእክት ምዕራፍ 1 ላይ ቅዱስ ጳውሎስ ምን የሚለው? እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ኦኬ በዚህ ዘመን መጨረሻ ነው ለእኛ የተናገረን። አዎ በማን? በልጁ። በቃ ይሄ የመገለጥ መጨረሻ ፍጻሜ ድምዳሜ ይባላል። የእግዚአብሔር የመገለጡ መጨረሻ ድምዳሜው ሙሴ አይደለም። የእግዚአብሔር የመገለጡ ድምዳሜው ኢያሱ አይደለም። የእግዚአብሔር የመገለጡ ድምዳሜው እነ ኢሳይያስ አይደሉም። የእግዚአብሔር የመገለጡ ድምዳሜው ልጁ በስጋ ሲመጣ እርሱ የእግዚአብሔር የመገለጡ ድምዳሜ ክርስቶስ ኢየሱስ ነው። የነቢያት መደምደሚያ፣ የነገስታት መደምደሚያ፣ የካህናት መደምደሚያ፣ የሊቃነ ካህናቱ መደምደሚያ ራሱ ጌታችን ኢየሱስ ነው። ስለዛ ክርስቶስ ኢየሱስ እርሱ ንጉሥ፣ ካህን፣ ነቢይ ነው በባህሪው ማለት ነው። ከዚህ አንጻር በብሉይ ኪዳን የነበሩትን ሁሉ ጠቅልሎ እሱ ላይ ይዘና ከዛም በሐዲስ ኪዳን ለእኛ የሚያካፍለንን ያካፍለናል ማለት ነው። ስለዛ በብሉይ ኪዳን እንዳልኩት ነው ከለል ባለመልኩ በነቢያት መጽሐፍት ውስጥ፣ በሙሴ መጽሐፍት ውስጥ፣ በመዝሙር መጽሐፍት ውስጥ ይገኛል። የሥላሴ ትምህርት ግን ሸፈን ያለ ነው። ስለዛ በማህበረሰቡ ዘንድ በዋናነት እንዲታወቅ የተፈለገው እንደው ቢያንስ የእግዚአብሔርን አንድነት እንዲይዙ ተደርገዋል። ወደ ሌላ አምላክ ዘወር እንዳይሉ በዋናነት ማለት ነው። በማህበረሰብ ደረጃ እሱ ላይ ሞር እዛ ላይ ነው የሚያጠነጥነው። ግን አለ ስቲል እንዳልኩት የሥላሴ እንትኖች አሉ። ሥላሴን የምናስረዳባቸው በጣም በርካታ ቦታዎች አሉ። ሰምሃው ግን ቬልድ ናቸው፣ ሸፈን ያሉ ናቸው። አሁን ሐዲስ ኪዳን ሲመጣ በሐዲስ ኪዳን ብርሃን ገልጠን የምናያቸው ማለት ነው። ከዛን ክርስቶስ በስጋ ሲመጣ ደግሞ የሥላሴ ትምህርት በደንብ ተገለጠልን። ምክንያቱም የእግዚአብሔር የመጨረሻው መገለጡ በልጁ በኩል ስለሆነ በደንብ ተገለጠልን። ከተረዳሽ ማለት ነው። መቅዲ ቃልት ያሰማልን። ኪብስ ያው እህታችን ተረድተሻል ብዬ አስባለሁ። አስተሪዮ ነው በቃ በአዲስ ኪዳን ነው። እሺ መገለጡ ኖር ዜራ ክብርልን። እሺ እግዚአብሔር ያክብርልን። አመሰግናለሁ። ኦኬ አሜን አሜን። መቅዲ ኦኬ ባይዘ ቴዎሎጂካሊ ኦኬ the new testament revealed in the old testament ነው። the old testament revealed in the new testament ትክክል። አውግስቲን እንዳለው ዮሐንስ 1:18 ሞር ክሊር ነው። መቼም ቢሆን እግዚአብሔርን ያየው የሚለው ነው ወይስ አንድ ስንኳ የለም? ተገልጧል እኮ አይደል? ብዙ ጊዜ ተገልጧል በብሉይ ኪዳን እግዚአብሔር። ግን እግዚአብሔርን በእግዚአብሔራዊ ማንነቱ አሁን እኛ በተገለጠ ልክ በአዲስ ኪዳን ባወቅነው ልክ ያወቀው የለም።
ግን ቃላት ያሰማል ወንድማችን። አይገር ጥያቄ በጣም ያለው ይመስላል እዚሁ ላይ ጨምሮ ማለት ነው። አሁን ለምሳሌ አይሁዳዊ ማህበረሰብ እንደ ኮሚኒቲ ኮሚኒቲው ራሱ ፖስት ክርስቲያኒቲ እንድታስተውሉት የምፈልገው ነገር ድህረ ክርስትና ራሱን በሌላ መልክ ነው ዲፋይን ያደረገው። አሁን ካረንትሊ የምታያቸው ሪቢኒክ ጁዳይዝም ወይ ደግሞ ራባያዊ አይሁዳዊዎች የሚባሉት ምናልባትም ቅድመ ክርስቲያኒቲ ከነበረው ከሰከንድ ቴምፕል ጁዳይዝም እምነት ጋር ይጣረሳል በተወሰነ መልኩ። አይሁዳዊ እንደምታውቁት ቤተ መቅደሱ ካለ ብቻ ነው ሳክሪፊሻል ኔቸሩ ወይም ደግሞ ይሄም ከመስዋዕት አምልኮ እግዚአብሔር ከሰጠው ከሳክሪፊሻል የመንጻት ስርዓት ጋር ተያይዞ ነበረ ሲኖሩ የነበሩትና ይሄኛው ግን ካውንተር ክርስቲያኒቲ ለምሳሌ ልክ ክርስትና እየተስፋፋ ሲሄድ በሰባ ዓመተ ምህረትም ቤተ መቅደሱ ሲወድቅ ይሄ ፈሪሳዊ አይሁዳዊነት ብቻ ነው ጎልቶ የወጣው እና ክርስትናን ለመቃወም ወይም ደግሞ ከክርስትና በተቻለ መጠን በተቃራኒ ስፍራ ለመቆም ስለ አምላክ ያላቸውን እሳቤ አምላክ ራሱ ምንም አይነት መልታይ ፐርሰናሊቲ ወይም ደግሞ በውስጡ አካላት እንደሌለው አድርገው ራሳቸውን ዲፋይን አድርጓል። ስለዚህ አሁን ያሉ አይሁዳውያን ዩኒቴሪያን ነው የሚባሉት፣ አምላክ ነጠላ ማንነት አለው ብሎ ነው የሚያምኑት። ነገር ግን ሰከንድ ቴምፕል ጁዳይዝም የሚባለው ወይም ከዛ በፊት የነበረው እንደዚህ አይነት እምነት ያለው አይመስለኝም። ብዙ ስኮላርሊ መጽሐፎች አሉ በዚህ ዙሪያ የወጡ። ለምሳሌ ቱ ጋድስ ኢን ሄቨን የሚል መጽሐፍ አለ። አይሁዳዊ የጻፈው ነው። የጸሐፊውን ስም አላስታውሰውም። እሱ ያህዌ የሚባለው ፊገር የእስራኤል አምላክ ተብሎ የሚመለከው ያህዌ የሚባለው አትሊስት ሁለት ነው። አንደኛው ኮሙኒኬት የሚያደርግ ነው። ሌላኛው ደግሞ ዘ ክሬተር ኦፍ ኦል ቲንግስ የሚባለው ነው። ኢሴንሻሊ ዘ ሴም ኔቸር ናቸው የሚል ማለት ነው። እና አሁን ያለው ሪቢኒክ ጁዳይዝም ሞሮፍ ከጥንቱ እስራኤሊ እምነት ጋር በተወሰነ ደረጃ መጣጣል አለው። ፖስት ክርስቲያኒቲ የተነሱትን ከሆነ ሪፈር እያደረግን ያለ ነው። እንደዛ አይደለም ማለት ነው። ራሱ በክርስትናው ዘመን ከነበሩ አይሁዳውያን ጋር አይገናኙም። ምክንያቱም ኒው ቴስትመንት ላይ ተጽፎ እንደምናገኘው በጣም በተደጋጋሚ ክርስቶስ ለምሳሌ አሁን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ላይ ያለውን ነገር ብናስተውሉ ለምሳሌ አሁን ምዕራፍ 10 አካባቢ ይመስለኛል ምዕራፍ 10 ከቁጥር 7 አካባቢ ላይ ይናገራል አይደል? ከነርሱም አንዳንዶች እንደሴሰኑ በአንድም ቀን 2,000 ከ3,000 እንደወደቁ አንሴሰን። ከነርሱም አንዳንዶች ጌታን እንደተፈታተኑት ኢየሱስን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን ብሎ ክርስቶስን አንፈታተን ይላል። ሁሉም ከዛ መንፈሳዊ መጠጥ ጠጡ፣ ያ ማለት ክርስቶስ ነበር ብሎ ይናገራል። ይሄ ኦሪት ዘኍልቍ ምዕራፍ 21 ላይ ያለውን ማለት ነው። ክርስቶስ የሚባለው ፊገር ወይም ኢየሱስ ክርስቶስ በስጋ የተገለጠው ጥንት የነበረው የእስራኤልን ሕዝብ የመራ ነው ብሎ ያምናል። ይሄ አስቡት፣ ጳውሎስ ፈሪሳዊ አይሁዳዊ ነው። ስለዚህ ስለ አምላክ ያለው እምነት አሁን እንትኖች ከሚያምኑት በተቃራኒ ነው ማለት ይቻላል። እና ራሱ ሪዲፋይን ያደረገና በጣም ብዙ ጊዜ የተለዋወጠ ማህበረሰብ መሆኑን ማወቅ አለብን። አይሁዳዊ ስንል አንድ ሴክት አይደሉምና እግዚአብሔር ይስጥልኝ። እሺ አቡሻ ቃለ ሕይወት ያሰማልን። መምህርም ኦርቶ ክርስቶስ አቡሻ ቃለ ሕይወት ያሰማልን። መልካም ያው ሲጠቃለል በብሉይ ኪዳን ውስጥ የነበረ በአዲስ ኪዳን ነው የተገለጠው። አስተርእዮ የምንለው ለዚህ ነው። በቃ እግዚአብሔር የተገለጠበት በአዲስ ኪዳን በመንፈስ ቅዱስ ማለት ነው እና የሌለ ማለት አይደለም። አዲስ ኪዳን ውስጥ በግልጽ ተገለጠ ማለት የሌለ ማለት አይደለም። ያው ያለው አቡሻ ይሄንን ነው። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። አቡሻ ኢሱዬ ቀጥል። ከየት ቤተ እምነት ነው? አንተሽ ግን መናገር ትችላለህ እንዴ? ሰላም ልትል ትችላለህ? አንተሽ አለ? እሺ እሱ ይቀጥል።
ክርስቲያን ነው መሰለኝ። ሰላም ለእናንተ ይሁን። ሰላም ላንተ ይሁን ወንድሜ። እንትን የነበረኝ ጥያቄ ምን ነበር መሰለህ? በቅርብ ነው መጽሐፍ ቅዱስ ማንበብ ምናምን የጀመርኩት። እንትን ተናገረ እውነቱን የሚል ላይቭ ያላቸው አወቃቸው። ፋዘር ካህን ነው። ፋዘር ካህን ነው። ካህን ያሳደገኝ ግን ያው ብዙም እውቀት የለኝም። ወጣ አልነበረ ሲቆጣጠረኝ ያው እንትን አለ። ብዙም እውቀት ሳይኖረኝ ገብቼ ከነሱ ጋር ትንሽ ያየቅ ምናምን የሆነ ያደናገረኝ ነገር ስለነበረ ኢየሱስ ክርስቶስ በሆነ ሰዓት አስተራቂ ነው አይደል? ጥያቄ ኦኬ እኮ ኢየሱስ ክርስቶስ በሆነ ሰዓት አስተራቂ ነው አይደለም የሚለው ነው። ኦኬ እሺ፣ አንድ ጥያቄ። እሺ ሌላ አለ? ሁለተኛ ደግሞ እንትን ሁለተኛው ጥያቄ በሎጥ ጊዜ እንትን ሰዶም ስትቃጠል እሺ በዛ ታይም ወንድ ለወንድ ሴት ለሴት ግንኙነት ሲያደርጉ ያን አምላክ አልወደደም፣ አጥፋቸው አይደል? ግብረ ሰዶም እሺ አጠፋቸው። እነዛ ሁሉ ሰዎች ማለት ነው። እነዛ ሁሉ ሰዎች ኢየሱስ ክርስቶስ ከተሰቀለ በኋላ ሲኦልን ባዶ ሲያረግ ማለት ነው። የዛኔ እነዛ ያጠፋቸው እነሱም ከሲኦል ወጥተው ወደ ገነት ገብተው ነበር አልነበረም? እሺ ሁለተኛ ጥያቄ ሶስተኛው በቃ ሁለት በቂ ነውና እዚህ ላይ ሶስተኛው ጥያቄ እና ከዛ በኋላ ቆይ ወደዛ ትቀጥላለህ። አንዴ ሁለቱ ጥያቄዎች ይመለሱና ወደዛ ሶስተኛ እንቀጥላለን። ሌሎችም እድል መስጠት ስላለብን። እሺ የመጀመሪያው ክርስቶስ አሁን አስታራቂ ነው ወይስ አይደለም የሚለው ነው ጥያቄ። መምህር ብሬሱን ሄዱበት። ሁለተኛው ደግሞ በብሉይ ኪዳን ውስጥ ሲኦል የነበሩ ሁሉም ወጥቷል ወይ ነው፣ ግብረ ሰዶምም ሲፈጽሙ የነበረውም ጭምር ከሲኦል ወጥቷል ወይስ አልወጡም የሚለው ጥያቄ ነው። አቡሻት ይሄድበታል። እሺ ቀጥል ብሬ፣ መምህር ብሬ። እሺ ኢየሱስ ክርስቶስ አሁን አስታራቂ ነው ወይ? ኦፍ ኮርስ አዎ፣ ኢየሱስ ክርስቶስ አስታራቂ ነው። ባጭሩ ኢየሱስ ክርስቶስ አስታራቂ ነው ወይ ከተባለ የሐዲስ ኪዳን አስታራቂ ኢየሱስ ክርስቶስ ነው። ይህንን ከአባቶቻችን መካከል ለምሳሌ ቅዱስ ኤፍሬም በውዳሴ ማርያም ድርሳኑ በእሁድ ውዳሴ ማርያም ማለት ነው ወኮነ አራቂ ለሐዲስ ኪዳን በሁጀ ደሙ ቅዱስ አንጾሙ ለማይምናን ወለሕዝብ ንጹሕ ነው የሚለውና በቅዱስ ደሙ መፍሰስ የሐዲስ ኪዳን አስታራቂ ሆነ ይላል። አሁን ሁነኛ የሐዲስ ኪዳን አስታራቂ ወይ ደግሞ የታመነ የሐዲስ ኪዳን አስታራቂ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ አስታራቂ ነው ወይ? አሁን አስታራቂ ነው። ኢየሱስ ክርስቶስ አስታራቂ ነው። ይህንን ቅዱስ ጳውሎስም እንዲሁም በቆሮንቶስ 5:19 ላይ እግዚአብሔርም በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። ስለዚህ ዓለም ከእግዚአብሔር ጋር የታረቀው በክርስቶስ ነው። ስለዚህ ክርስቶስ የሐዲስ ኪዳን አስታራቂ ነው። ባይዞ ሰው የሆነበትን ምክንያት ኢየሱስ ክርስቶስ ወይ ደግሞ ያ የከበረው አምላክ ሉዓላዊ አምላክ ወይ ደግሞ ያ ታላቅ አምላክ ሰው የሆነበት ቅድም ምናልባት አኬስ ያነሳው ከሰማችሁት እጅግ የሚያስገርመው ክፍል ምንድን ነው? አምላክነትን እንደመቀማት ከእግዚአብሔር ጋር በመተካከል ከእግዚአብሔር ጋር ሲኖር ሳለ አምላክነትን መቀማት እንደሚገባው ነገር ሳይቆጥር ራሱን ባዶ አደረገ፣ ራሱን አዋረደ። ለሞት እንኳን ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ብሎ ይለዋል። ከዚያም በምስሉም እንደ ሰው ተገልጦ የባሪያን መልክ ያዛል። አሁን ያ በአምላክነት ሲኖር የነበረው ከእግዚአብሔር ጋር በአምላክነት ሲኖር የነበረው ቃል ወይ ደግሞ ወልድ ቃል ስጋ የሆነው ወይ ደግሞ ወልድ ሰው የሆነበት ምክንያት ራሱን ያዋረደበት ምክንያት ምንድን ነው ከተባለ ሰውን ከእግዚአብሔር ጋር ለማስታረቅ ነው። ሰውን ከእግዚአብሔር ጋር ለማስታረቅ ነው። ስለዚህ የአዲሱ ኪዳን አገልግሎት ወይ ደግሞ የክርስቶስ መገለጥ መሰረታዊ ይሄ ማዕከላዊ ነገሩ ምንድነው ከተባለ ሰውን ከእግዚአብሔር ጋር ለማስታረቅ ነው። ስለዚህ ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው። የሐዲስ ኪዳን አስታራቂ ነው። ሰው ከእግዚአብሔር ጋር መታረቅ የቻለው በመካከለኛው በኢየሱስ ክርስቶስ በኩል ነው። ያለ ኢየሱስ ክርስቶስ በነገራችን ላይ አሁን ምን ማለት መሰላችሁ? ኢየሱስ ክርስቶስ የአንድ ዘመን ሊቀ ካህናት አይደለም። በብሉይ ኪዳን ብዙ ሊቃነ ካህናት ነበሩ፣ ግን የአንድ ዘመን ሊቃነ ካህናት ናቸው። ሞት ይገድባቸዋል።
ምናልባት ይሄ በደረታቸው ላይ ስድስቱን ኡሪምና ቱሚሙን ማለት ነው። ኡሪሙን ስድስቱን በአንዱኛው ደረት ስድስቱን ቱሚም ደግሞ በአንደኛው ደረት አድርገው ሻኩራውን አድርገው ቅድስና ለእግዚአብሔር የሚል በግንባራቸው ላይ ደግሞ ተጽፎላቸው ወደ ቅድስተ ቅዱሳን በዓመት አንድ ጊዜ ሊቀ ካህናቱ መስዋዕት ሊሰዋ ሲገባ መጫኛ በወገቡ ታስሮለት ነው የሚገባው። መስዋዕቱን ሰውቶ በሰላም ከወጣ እግዚአብሔር በዚያን ዓመት እስራኤልን ይቅር ብሏል ማለት ነው። መጫኛው በወገቡ ላይ ታስሮለት የሚገባ ምክንያት ደግሞ ከሞተ ማንም ገብቶ ሊያወጣው ስለማይችል ተጎትቶ ይወጣል። ያ ሊቀ ካህን ከሞተ በዚያ ዓመት እግዚአብሔር እስራኤልን ኃጢአቱን ይቅር አላለውምና በእስራኤል ላይ መቅሰፍት፣ ረሃብ፣ ቸነፈር ይመጣበታል ማለት ነው። ያ በጊዜ የተገደበ የሊቀ ካህንነት አገልግሎት ነው። የኢየሱስ ክርስቶስ የሊቀ ካህንነት አገልግሎት ግን ዘመን ማይገድበው ዘላለማዊ ነው። ስለዚህ ትላንትናም የነበሩት የታረቁት በማን ነው? በክርስቶስ ነው። እኛም የታረቅነው በማን ነው? በክርስቶስ ነው። ነገ የሚመጣውም ሰው ከእግዚአብሔር ጋር የሚታረቀው በማን ነው? በክርስቶስ ነው። በክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው። ሰው በኢየሱስ ክርስቶስ በኩል ካልሆነ ያለ ኢየሱስ ክርስቶስ ሰው በመጀመሪያ ማለት ነው ከእግዚአብሔር ጋር በክርስቶስ ካልታረቀ በቀር በማንም ሊታረቅ አይችልም፣ ወይም ወደ እግዚአብሔር ሊቀርብ አይችልም ማለት ነው። ነገር ግን ልዩነቱ ምንድን ነው? አሁን ኢየሱስ አማላጅ ነው ሚል ትምህርት አላቸው ፕሮቴስታንት ማለት ነው፣ ወይ ደግሞ ሚል ነገር ያነሳሉ። ኢየሱስ አማላጅ ነው ማለትና ኢየሱስ አስታራቂ ነው ማለት ይለያያሉ፣ ወይ ደግሞ የሚሉበት ኢንቴንሽን ይለያያል ማለት ነው። ምን ማለት መሰላችሁ? እኛ ኢየሱስ አስታራቂ ነው ስንል ምን እያልን ነው? አንድ ጊዜ መስቀል ላይ በሰራው ስራ በዚያ ለዘላለም ምን ሆነን አስታራቂ ሆነን ምልጃን አቅርቧል ወይ? አዎ አቅርቧል ብለን እናምናለን። ኦፍኮርስ ምን ላይ መስቀል ላይ ክርስቶስ ምን ብሏል? የሚሰሩትን አያውቁምና አባቶች ይቅር በላቸው ብሎ ምልጃን አቅርበዋል። አሁን ግን ልክ በዮሐንስ ወንጌል ምዕራፍ 17 ላይ ነው 17:5 ነው ግብረ ዘዋብ ከኒ ፈጸምኩ የሰጠኝን ስራ ፈጽሜ አከበርኩ አለ። ከዚያሳ አሁን ከእንግዲህ በኋላ እኔ ለእናንተ አብን እንድለምን አይምሰላችሁ ይላል። አልለምንም አብን አለ። ስለዚህ አብን እንድለምን አይምሰላችሁ አለ። እርሱ የመስቀሉን ስራ ጨርሶ ፈጸምኩ ካለ በኋላ ወደ ሰማይ ካረገ በአባቱን ቀኝ ከተቀመጠ በኋላ አሁን በአባቱ ፊት እየወደቀና እየተነሳ ማርልኝ የሚል አይደለም ማለት ነው። ስለዚህ አሁን አማላጅ ነው የሚሉ ሰዎች ምን እያሉ ነው? አሁን እየለመነ ነው በሚል ኢንቴንሽን ፕሮቴስታንት የሚሉት አሁን አይለምንም ኢየሱስ። ምክንያቱም ስራውን ጨርሶ በአባቱ ቀኝ ግርማ ባለው ቀኝ ተቀምጧል። ከዚያሳ ፍርድን ሁሉ እንደውም አይደል የሚለው ቅዱስ ጳውሎስ ለወልድ ሰጠው እንጂ በአንዳች እንኳን ምን አይልም፣ አይፈርድም። የልመናን፣ የምልጃን፣ የአስታራቂነትን እነዚህን ስራዎች ወይም እንግዲህ ምራቅ መተፋትንም በጥፊ መመታትንም መናቅንም ሁሉ ተቀብሎ ስለ ሁላችን ወደ መስቀል ወጣ። ስለ ሁላችን በደል ያንን ዋጋ ከፈለ። ለእግዚአብሔር ጽድቅ ባህሪ የሚስማማውን ዋጋ ከፈለ። ሁላችን ነፃ ወጣን። በምኑ ትውልድ ሁሉ በዚያ እየታረቀ ይሄዳል ማለት ነው፣ እየዳነ ይሄዳል። ከዚያ ሳሱ አሁን በአባቱ ቀኝ ተቀምጧል። ዳግመኛ ለፍርድ ይመጣል እንጂ ለምን አይመጣም? ራሱን ዝቅ በማድረግ ራሱን በማዋረድ ዳግመኛ ምን አይልም፣ በልመና አይገለጥም። በምን ይገለጣል? በክብር በፍርድ ይገለጣል። ስለዚህ አሁን ፕሮቴስታንት በሚሉት አስፔክት ግን አንልም ነው። ምናልባት ሐሳቡ ግልጽ ሆኖላል ወንድማችን? አዎ ግልጽ ሆኖልኛል። ግን እንትን አሁንም ያስታርቃል ስትለኝ ያ ዓለምን ሲያስታርቅ ነበረ የሚለው አሁንም ለማስታረቁ እንትን ይሆናል። አዎ ምክንያቱም ይኸውልህ ቅድም እንዳልኩ ለምሳሌ በብሉይ ኪዳን የነበሩ ሊቃነ ካህናት አገልግሎታቸው ሞት ስለሚይዘው ለጊዜው ነው። ይህንን ባይዘ ዕብራውያን 7:25 ላይ እንዲያውም ካህናት የሆኑ እጅግ ብዙ ናቸው አለ። እንዳይኖሩ ሞት ስለከለከላቸው ይላል። ሞት ይከለክላቸው ነበረ። እርሱ ግን ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና ብሎ ይላል ዕብራውያን 7:25 ላይ። ስለዚህ ዘውትር ሕያው ነው። ክርስቶስ ሕያው ነው፣ ሕያው አይደለም? ሕያው ነው። ስለዚህ እሱ መስቀል ላይ የሰራው የአንድ ጊዜ የሰራው ስራ ለዘላለም ሕያው ነው። ስለዚህ ለዘላለም በእርሱ ወደ እግዚአብሔር የሚመጡትን ሊያስታርቃቸው ይችላል። በእርሱ ወደ እግዚአብሔር ለዚያ ነው ጳውሎስ እኮ ይላል ቆሮንቶስ 5 ላይ እንዳልኩ በእርሱ ወደ እግዚአብሔር የሚቀርቡትን ሊያስታርቃቸው ይችላል። ስለዚህ በእርሱ ነው መታረቂያው። ለዘላለም ነበር ስንል አንድ ጊዜ ያቆመ ማለት አይደለም። በወቅቱ የነበረውን አገላለጽ መጠቀም እንጂ ማለት ነው። እሺ ቃሎት ያሰማልን መምህር ብሬ ቃሎት ያሰማልን። እሱ በቀላሉ ምንድነው ያሉ ጌታችን ኢየሱስ ክርስቶስ አንድ ጊዜ የማስታረቅን አገልግሎትን አከናውኗል።
እሱም በመስቀል ላይ አንድ ጊዜ ያከናወነው ለዘላለም የሚሆን ነው። ስጋውና ደሙ ዛሬ የምትቀበለው የዛሬ 2000 ዓመት ክርስቶስ በቀራንዮ ላይ በተሰቀለ ነው። አሁንም ትታረቃለህ በሱ። ዛሬ ላይ የምትጠመቀው አንድ ጊዜ ክርስቶስ ሞቶ የተነሳው ነው፣ ጥምቀት ነው። ያ ጥምቀት ማለት ክርስቶስ ሞቶ መነሳቱ ነው። በዛ ነው ክርስቲያን የምትሆነው። ክርስቲያን መሆን ማለት ከእግዚአብሔር ጋር የምትታረቅበት ወይም ደግሞ ወደ እግዚአብሔር ማደሪያ የምትገባበት ወደ እግዚአብሔር በረት የምትገባበት በምንድን ነው ማለት ነው? በዛ በአንድ ጊዜ ክርስቶስ በሰራው ነው። በቃ ስለዚህ ግን ክርስቶስ ሰው አስታራቂ ነው ተብሎ ይጠራል። አዎ አስታራቂ ነው። ስቲል ማንም አዲስ ክርስቲያን ቢመጣ እሱ ስቲል ያስታርቀናል። ኃጢአትንም ብንሰራም ራሱ ደሙ ምን ያደርገናል? ከኃጢአታችን ሁሉ ያጥባል። ያ ማለት ግን አንድ ጊዜ በሰራውን እንጂ ክርስቶስ ዕብራውያን ምዕራፍ 1 ቁጥር 3ን ካነበብከው ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው በአባቱ ቀኝ ተቀመጠ ይላል። ስለዚህ በራሱ ካነጻ በኋላ ሁሉ ነገር ፈጽሟል ማለት ነው። አሁን መለመን ወይም አሁን የማስታረቅ አገልግሎትን እዛ ቆሞ ምናምን ማከናወን አይጠበቅበትም። ለምን? አንድ ያከናውኗል። አንድ ጊዜ ወደ ቤተ መቅደስ ወደ ቅድስተ ቅዱሳን የተባለችው ወደ ቀራንዮ ከፍ ብሎ ገብቷልና ድጋሚ 2 3 አይገባም። በቃ አንዴ ገብቷል፣ ለዘላለም ይሆንልናል። ያ የማስታረቅ አገልግሎት አንዴ ያከናወነ ለዘላለም የሚቆም ስለሆነ ከዛ አንፃር ምን ሊባልለት ይችላል? አዎ አስታራቂያችን ነው፣ ያስታርቀናል ማለት ይቻላል። ግን እንዳልኩ አሁን ላይ ይጸልያል፣ ይለምናል፣ የሆነ የማስታረቅ አገልግሎትን አሁን በሰማያት ይሰራል ማለት አንችልም። ለምን? በግርማው ቀኝ ስለተቀመጠ በክብር። እሺ መልሶላል ይመስለኛል። በሰማያት አሁን አይሰራም አልከኝ እና ማለት ነው እንትን በሰማያት አሁን የማስታረቅ አገልግሎት አይሰጥም ማለት ላይ ያከናውን። አሁን የማስታረቅ አገልግሎትን ይሰራል ማለት ሳይሆን የማስታረቅ አገልግሎትን አሁን ላይ የማስታረቅ ማለት አገልግሎት ማለት በቀላሉ በቀራንዮ ላይ የተሰቀለ ደሙን ያፈሰሰ ማለት ነው። አንድ ጊዜ በቃ ይሄን አከናውኗል ማ ክርስቶስ። መቼ ነው ያከናወነው? የዛሬ 2000 ዓመት ወደ ኋላ ስንመለስ ያኔ ነው ያከናወነው። ስለዚህ ያንን የማስታረቅ አገልግሎት አንድ ከፈጸመ በኋላ ያ ግን ለዘላለም አቆመ ማለት ነው። ያ ለዘላለም ለሁሉም ሰዎች ማንም ቢመጣ በዛ ውስጥ ነው አልፎ ወደ እግዚአብሔር የሚታረቀው፣ በዛ ውስጥ ነው ያልፋል። ስለዚህ ለዘላለም እንደመሆኑ ክርስቶስ ለዘላለም ሊቀ ካህን ነው ተብሎ የሚነገርለት። እንደ ብሉይ ኪዳን ሊቀ ካህናት ዕለት ዕለት መግባት አያስፈልገውም፣ ሕያው ነው። ስለዚህ ያቆመው ስጋውና ደግሞ ሕያው እንደመሆኑ ለዘላለም ምን የሚያደርግ ነው? የሚያስታርቅ ነው እንጂ ክርስቶስ የማስታረቅ አገልግሎትን ማለትም በቀራንዮ ላይ የተሰቀለው ደሙን ያፈሰሰውን ያንን በሰማያት አሁንም ደጋግሞ መስዋዕት እያቀረበ ነው አይደለም፣ ፈጽሞ አይደለም። በሰማያት እሱ በክብር ተቀምጧል። ይህንን ስራ እየሰራ አይደለም። ግን አንድ ጊዜ በፈጸመው ያንን ስራ ይሰራል እንጂ አሁን ላይ በራሱ እየወደቀ እየተነሳ እንትን የሚያደርግም አይደለም። ይህንን አገልግሎት አንድ ይፈጽሟል ማለት ነው። ግን ለዘላለም ነው የሚሆነው። አንድ ይፈጽም እንትን እና ምን ጥያቄ ጠየቀኝ መሰለ? ድርሳነ ሰንበትን ትቀበላለህ አለኝ። አዎ እቀበላለሁ አልኩት። ድርሳነ ሰንበታችሁ እንዲህ ይላል አለና እንትን በሰማያው ወደዛ ከመምጣታችን በፊት ይቅርታ፣ ወደዛ ከመምጣታችን በፊት የጠየቀው ጥያቄ አለና እሱን እንትን እንበልና ከዛ ወደዚህ እንመጣለን። አይደለም እቺን እዚሁ አሁን ያልከኝ ነገር ስላለ እዛው ላይ ቀጥለ እንድታስረዳኝ ቃል ለአንተም ይቀላል ብዬ። እሺ ምን ይላል መሰለ? በሰማይ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ምድር ላይ እያሉ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኢየሱስ ክርስቶስ ማለት ነው ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ያስታርቃቸው ዘንድ መላእክት ያቀርቧቸው ነበር። እነዛን ሰዎች ማለት ነው ያቀርቧቸው ነበር ይላል። ይሄ ትክክል ነው? ትክክል አይደለም? መጽሐፉ ማየት ይጠበቅብናል። ሜቢ የቤተ ክርስቲያን አስተምህሮት ያሉትና እንደሰማኝ ሜቢ የቤተ ክርስቲያን አስተምህሮት የሚሆኑትን መለየት አለብን። መጽሐፉን ቼክ መደረግ አለበት እና ከመጽሐፉ አንጻር ያፍቱሲ አይሰማም። የኔ ከታች ያላችሁ ሌሎች አይሰማም? ብሬ አለው ይሰማል። ትሰማለህ
አዎ ስለዚህ እሺ እንዳልኩ ምንድነው ይሱን አሁን መጽሐፍቶች አሉ። ሌሎች መጽሐፍቶች ማለት የቤተ ክርስቲያን አስተምህሮ ተብሎ የሚገለጹ የተቀመጡ አሉ። የቤተ ክርስቲያን አስተምህሮ የያዙ እምነት የሆኑ ማለት ነው። እና በተጨማሪም ደግሞ ገላትና ድርሳናት አሉ። በዛ ውስጥ የተጻፉትን እያንዳንዱን አይተን ሜቢ ቼክ ማድረግ ይጠበቅብናል። ግን በአስተምህሮ ደረጃ መያዝ ያለብህ ትልቁ ነገር በቤተ ክርስቲያናችን ክርስቶስ የማስታረቅን አገልግሎትን ሰርቷል። አንድ ጊዜ ፈጸመው ደግሞ ለዘላለም ይሆናል። ክርስቶስ አሁን ላይ ይህንን አይነት ስራ የሚሰራ አይደለም ማለት በሰማያት ይህንን አገልግሎት ወይ በተደጋጋሚ ቀራንዮ ላይ ያደረገውን ድጋሚ የሚያደርግ አይደለም። በቃ የአንድ ጊዜ ያቆመው ለዘላለም የሚሆነውን ከተረዳ ኢናፍ ሜቢ ከድርሳናትና ሌሎች ድርሳነ ሰንበትም ሊሆን ይችላል፣ ገላትም ሊሆን ይችላል። የቤተ ክርስቲያን የአስተምህሮ ወይም የእምነት ስል ዶግማቲክ መጽሐፍት የያዙ አይደሉም እነሱ ማለት ነው። መታየት ያለበት አባቶቻችን ላያዩት የሚገባ አሉ። ከዛ አንጻር መጽሐፉንም ማየት ይጠበቅብናል። ግን ከቤተ ክርስቲያን አስተምህሮ አንጻር ይሄንን ጋጭ ነገር አለ ብሎ ነው አሁን የጠቀሰው ድርሳነ ሰንበት። እንደዛ አይነት ነገር ምን ይላል ድርሳነ ሰንበት? አሁን እንትን ያልከው ወዳጄ ከሲኦል ማለት ነው ሰዎችን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ መላእክት ለኢየሱስ ክርስቶስ ነው የሚያቀርቡት ማለት ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያስታርቃቸው ዘንድ መላእክት ያቀርቧቸዋል ይላል። እነሱን ማለት ነው። ታዲያ ይሄ ምን ይጋጭ? በዛ ከእንደገና ቆሞ ማለት ነው እነሱን ከአብ ጋር ለማስታረቅ። ከዛ እኔ የማይመስል ሀሳብ ስለሆነብኝ ኢየሱስ አሁን ለማስታረቅ ቆሟል። ስለዚህ መላእክት እያመጡ ከዛ እሱ ያስታርቃል። እንደዛ ነው የተረዳኸው? እንዴት መሰለ የተረዳሁት እኔ መላእክቶቹ የሚያቀርቡት ሰዎቹን ክርስቶስ እሱ ከአብ ጋር እንዲያስታርቅ አይደል? ተቀመጠ ብለን ካለን ደግሞ እዛ ቆሞ ከእንደገና መላእክት ከሲኦል አምጥቶ እንዴት ቆሞ ከእንደገና ደግሞ እዛ ያስታርቃል? ከእንደገና እንደ ተከራካሪ ነገር አድርጎ ማለት ነው እኔ የተረዳሁት። እናንተ የተረዳችሁበትን እንትን አላውቀውም። በአጭሩ መላእክት ሰዎች መዳንን ይወርሱ ዘንድ የሚያግዙ ናቸው እና ወደ ክርስቶስ ማዳን ሊያቀርቡን ይችላሉ። በምን ከተባለ ለምሳሌ በምልጃ ሊያቀርቡን ይችላሉ። የክርስቶስ ማዳን ወይም ማስታረቅ ግን አሁን ግብሩን የሚጠይቅ አይደለም፣ ማለት መሞት መነሳቱን የሚጠይቅ አይደለም። አንድ ጊዜ ባደረገው ሁልጊዜ ስለሆነ የሚሰራው ወደሱ ማስታረቅ ያመጣሉ ነው እንጂ እሱ እንደገና ይለምንላቸዋል፣ እርሱ እንደገና ይሞትላቸዋል የሚል ትርጉም አይዝም። ምክንያቱም በመጽሐፍ ቅዱስ ላይ በግልጽ ይህን አንድ ጊዜ ፈጽሞ አድርጎታልና ነው የሚለው። ዕብራውያን ምዕራፍ 7 ቁጥር 27 ላይ እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት ቀጥሎ ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም ይላል። እነዛ የተባሉት የኦሪት ካህናት አስቀድሞ ስለ ራሳቸው ቀጥሎ ስለ ሕዝቡ ዕለት ዕለት መስዋዕትን ያቀርቡ ነበር። እርሱ ግን እንደዚህ አያስፈልገውም። ለምን? አንድ ጊዜ ፈጽሞ አድርጎታልና። ስለዚህ ቅዱሳን በል መላእክት በል በምልጃቸው የሚያቀርቡ ወደዚህ አንድ ጊዜ ወደ ተሰራው መዳን እንጂ ክርስቶስ አሁን ይለምናል ምናምን የሚል እንትን የለውም። የመጀመሪያው ሲቀጥል ግን የተሟላ ነገረ ክርስቶስን አስቀድሞ ማጥናት ምናምን ይፈልጋል። ድርሳነ ዘሰንበት አይደለም ከጴንጤ ጋር የለየን። እሱ ላይ ብንስማማ ዋና ዶግማ ላይ እንኳን የማንስማማ ሰዎች ነን ማለት ካላቸው እምነት ካለን እምነት የተነሳ ማለት ነውና ይሄን ለመከራከሪያ ማቅረባቸው ዶግማ የሆነ ትምህርት ላይ መክሸፋቸውን የሚያሳይ ነው። አስቀድሞ ግን ንጽጽር ክርክር ምናምን ከተጀመረ አስቀድሞ ስለ ነገርየው ጥናት ይፈልጋል። በእኛ እውቀት ላይ በእኛ አለማንበብ ላይ የተመሰረተ ነገር እንዳይኖር አስቀድሞ ማወቅ ይፈልጋልና ዝም ብለን በስሜት የምናደርጋቸው ነገሮች እውነት ነው፣ ፍቅር ነው፣ ለምን ማለት ነው፣ ይሄ ለእምነቴ ቆማለሁ ነው፣ ጥሩ ነው። ይሄ በእውቀት መታገዝ አለበት፣ መደገፍ አለበት ብዬ አስባለሁ። በተረፈ ግን ክርስቶስ አንድ ጊዜ በሰራው
ለዘላለሙ ያድናል፣ ያስታርቃል። አሁን መሞት መለመን ምናምን አይጠበቅበትም ነው። እንደዛ ነው ምናምነው። ይሁን። እሺ ወደ ቀጣዩ ጥያቄ አቡሻ ሄድበትና ያገባደን እንሄዳዩ ነው። አዎ ይሁን። እስኪ ነው ያልከው፣ ግን ምንድነው ያልተዋጠለ ነገር አለ? ያልተዋጠለ ነገር አለ እንትን እንዳይሆን እንዳላስደብራችሁ ብዬ እኮ ነው። ሆነ የለም መከራከር አይነት ሙድ እንዳይሆንብኝ ብዬ ነው። ችግር የለም፣ በውስጥ ጠይቃችኋለሁ። ብዙ ይቻላል፣ ግን ምንም ብታስደብረን ነገር የለም። እኔ ቀደምም እንደነገርኩ አሁንም ደግምልህ፣ አስቀድሞ የነሱን መከራከሪያ ነጥብ ሳይሆን አስቀድሞ የቤተክርስቲያን ትምህርት ነው ወደ አይምሮ ልታስገባ የሚገባው። ምን ማለት መሰለ? ለምሳሌ ሙስሊሞች በክርስቶስ ላይ የራሳቸው መከራከሪያ ነጥቦች አሏቸው አይደለ? ምንም የማያውቅ ሰው አስቀድሞ የሙስሊሙን መከራከሪያ ሲሰማ ቆይቶ መጥቶ ከዛ የክርስቲያኑን ምላሽ ተቀበል ቢባል ሊከብደው ይችላል። ምክንያቱም አስቀድሞ ያንን ሲሰማው ቆይቷልና ማለት ነው። ግን መሆን ያለበት ምንድነው ካልከኝ አስቀድሞ እምነትህን ማወቅ ነው። ምንድነው ማምነው? እኔ ካልኩ ጋር ምን አልከኝ? ማለት ነው በቤተ ክርስቲያንም የተማርኩት አንድ ጊዜ በፈሰሰ ደሙ እስከ ዓለም ፍጻሜ ድረስ ያስታርቀናል እንጂ አሁንም እንደዛ እንደተባለው ከሲኦል እያመጡለት ምናምን እንዲቆሙ እዛ ያስታርቃል ምናምን የሚል አይነት አይደለም። ኖርማል የተማርኩት ማለት ነው። ሰንበትም እንደዛ ነው ያለው ትምህርት የተማርኩት አንድ ጊዜ በፈሰሰ በቃ ያለው ትምህርት እንደዛ ነው። ድርሳኑ ከዛ የተለየ ትምህርት የለውም። ምክንያቱም ከዶግማ ትምህርት ጋር አይጋጭም። ድርሳናት ገድላት ላይማ ከመጣም በጣም እንትን እኮ ነው። የለም የኛ ስለሆነ አልቀበልም ለማለት ይከብዳል። የለም መርምረህ እንኳን እንትኑን ታያለህ እንጂ እውነት ይሁን ሐሰት ይሁን ተለያለህ እንጂ አንተ በራስህ ታነባለህ። አዎ እንዲህ አብሶ እንዲህ በራሴ አሁን በቅርብ ነው ማንበብ የጀመርኩት መጽሐፍ ቅዱስን ገና ኦሪት ዘሌዋውያን ላይ ነኝ ገና። እሺ አይ ገድላ ድርሳናትን እንዲህ ከክርክር ውጪ ራስህ ገዝተህ አንብበህ ታውቃለህ? እንዲህ ራሴ ገዝቼ አንብቤ አላውቅም። ግን እንዲህ እንትን ፕሮቴስታንቶች ምናምን አንዳንድ ሀሳብ ሲያመጡና እንዴት ነው ይሄ ነገር ጥርጣሬ ሲፈጥርልብኝ አነብና እነሱ ያሉትን እንትን ድርሳኑን በአፕሊኬሽንም ይሁን በሆነ ነገር አውርጄው አነብና ፋዘርም ካህን ነው እጠይቀዋለሁ። ከዛም በኋላ የሆነ ለጭንቅላቴ የሆነ የለም የሰጠኝ መልስ አጥጋቢ ካልሆነ ሌላም የማውቀው ሰው እንዲህ በቅርብ ከአዘር ጋር መከራከርም ትንሽ ስለሚከብድ ከማውቀው ከጓደኞቼ ምናምን እጠይቃቸዋለሁ። ያው ምን በአጭሩ ወዳጄ ለአንተ ያለኝ እንትን ምንድን ነው የቤተ ክርስቲያንን ትምህርት ገድላት ድርሳናትንም ሊሆን ይችላል ሃይማኖት የሆኑ ጉዳዮችን አስቀድሞ ከቤተ ክርስቲያን ተማር፣ ከቤተ ክርስቲያን ስማ። ትርጓሜው ምንድነው የሚለውንም ቤተ ክርስቲያን ነች የምትሰጠው። የህይወት ምንድነው የመጽሐፉ ባለቤት ቤተ ክርስቲያን ነች አይደለ? ስለዚህ የትርጓሜውን ባለቤት የምትሆነው ቤተ ክርስቲያን ነች። ለምሳሌ የአንተ ህይወት ታሪክ ቢጻፍ እና ስለ አንተ ህይወት ታሪክ ክርክር ቢነሳ ጥያቄ ቢነሳ የሚመልሰው ጎረቤት ነው ወይስ አንተ ወይ አንተ ቤተሰብ? አንተ ነው የምትሆነው። ለአንተ ቅርብ የሆነ ነው ወይንም ደግሞ የጻፈልህ ምናምን ነው የሚመልሰው። ብዙ የሚቀረኝ ነገር አለ። ከሱ አንፃር ሳይሆን ከመቅረቱ ብቻ ሳይሆን ተርጓሚ ማን ነው የሚለውን ልነግር ስለፈለኩ ነውና የሚቀድመው ባለቤት ነው፣ የሚቀርበው ባለቤት ነው፣ ተርጓሚውን ባለቤት ነው። በጴንጤ ማይንድ ሴትማ ከተረጎም ነው መጽሐፍ ቅዱስም ላይ እኮ እንቸገራለን። መጽሐፍ ቅዱስን እነሱም የራሳቸው ትርጓሜ ስላላቸው ማለት ነው። ገድላት ላይ ብቻ አይደለም። እሱን በእነሱ ሚዛን ለመመዘን መሞከሩን ጥያቄ እንትን ሲባል መከራከር የሚለውንም ነጥብ አውጣው። ማታ ከሆነ ተማሪ ነው የምትሆነው እና አባትህ ካህን ከሆኑ አባትህ ስር ቁጭ ብለህ ትማራለህ እንጂ ትከራከራለህ ማለት አይደለም። እና ያልገባህ ነገር ሁሉ ለክርክር ይቀርባል ማለት አይደለም። እንዲገባ
ደግሞ ደጋግሞ ማንበብ፣ ሌሎች ማብራሪያዎችን ማየት እንጂ ያልገቡ ነገሮች ሁሉ ክርክር ናቸው ማለት አይደለም። የሚቀድመው ደግሞ ሃይማኖት ነው። ሃይማኖት ምንድነው? መዳን እንዴት ነው? ትምህርተ ሥላሴ፣ ነገረ ክርስቶስ፣ እነዚህን ነገሮች አስቀድሞ ማወቅ ይጠይቃል። እነዚህን ሳታቅ እነዚህን ሳታምን በገድላት ብታምን ምናምን ትርጉም አልባ ነው። እሱን አድርግ። ኢዮባ ወይ ቃላት ያሰማልን። ምናልባት የተወሰነ ነገር ልለው ፈለኩ ነው። እሺ ይቻላል። ብሬ ማይክን ግን አንሳት፣ አትታይም ለኔ እንደ ሚዩት እንደሆነ ነው። ኦኬ አሁን እኔ ጋር ሚዩት ነው። አሁን ቀጥል። ኦኬ በመንፈስ እንዳልሰማ ብለህ ነው። እሺ አሪፍ ነው ማለት ጥሩ ነው ይሄ ነገር። ግን ምን አለ መሰለህ፣ እኔ ምናልባት እሱም ሌሎቻችሁም እንድታስተውሉ የምፈልገው ነገር የመጀመሪያው እንግዲህ ሁልጊዜ እንደሚባለው ተደጋግሞ እንደተነገረው የሃይማኖት መመስረቻዎቻችን አይደሉም። አሁን ገድላት፣ ድርሳናት፣ የተአምር መጻሕፍትን ቢሆኑ የሃይማኖት መመስረቻዎቻችን አይደሉም። ምን ማለት ነው? ከነሱ ተነስተን ኦርቶዶክሳዊነት ልክ ነው፣ ከነሱም ተነስተን ኦርቶዶክሳዊነት ልክ አይደለም እንደሚል አንሄድም። አዋልድ መጻሕፍት ናቸው ወይም ልጆች ናቸው። ስለዚህ ዲፕ ትርጓሜ ይፈልጋሉ ማለት ነው። በባለሙያ መተርጎም፣ በባለሙያ መታየት ይፈልጋሉ። ያንን አይቶ ወደ ለምሳሌ አንድ ሰው ተአምር አይቶ፣ በነገራችን ለኛ ተአምር አይቶ ኦርቶዶክስ እንዲሆን አንፈልግም። አንድ ሰው ተአምር ሰምቶ ኦርቶዶክስ እንዲሆን አንፈልግም። ህይወት ሰምቶ ህይወት አይቶ እንዲመጣ ነው እንፈልገው። ያም ህይወት ማን ነው? ያው እግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱን አምኖ እሱን ናፍቆ እንዲመጣ ነው የምንፈልገው ማለት ነው። ከሆነ ተአምር አንጻር ለምሳሌ የሆነ ጸበል ቦታ ሄዶ አንድ ሰው ጸበል ቦታ ተአምር አይቶ ኦርቶዶክስ ቢሆን ካልተማረና ኢየሱስ ክርስቶስን ካልተረዳ፣ ካላወቀ፣ ካልተቀበለ የዘላለም ህይወት ላይ ያገኝ ይችላል። ስለዚህ ምን እንዲያውቅ ነው የሚፈለገው ከተባለ የሚገርም ተአምር አየው እንዲል ሳይሆን ህይወትን ማየት፣ ህይወትን መቀበል ያለበት ማለት ነው። ያ ህይወት ደግሞ ኢየሱስ ክርስቶስ ነው። እነዚህ የሃይማኖት መመስረቻ አይደሉም። ለምንድን ነው ለምሳሌ ፕሮቴስታንት ብዙ ጊዜ እሱ አንደርስታንድ ታደርግ የፈለግኩት ለምንድን ነው ገድላት፣ ድርሳናት የሚሉት ለምን ቤዚክ ትምህርቶች ላይ አያወሩ? የመጀመሪያው በዋናው በጌታ በኢየሱስ ክርስቶስ ትምህርት ጉዳይ ተመሳሳይ አይደለንም ማለት ነው። አይደለንም እና ለምሳሌ እንግዲህ እኛ እሺ ገድላት፣ ድርሳናት ላይ እስክንተረጉም ጠብቀው ነው። እነሱ ፕሮቴስታንት ሆነው ወደ 48,000 ዲኖሚኔሽን የሆኑት ምን ሆነው ነው? አሁን መዳን ይወሰዳል የሚላለ መዳን አይወሰድም። አንድ የዳነ ሰው እንደፈለገው ቢሆን በቃ ድኗል ቢሉ አሉ። የትኛው ነው ልክ? ቅዱስ ቁርባን እውነተኛ ነው የሚሉ አሉ። አይ እውነተኛ ለመታሰቢያ ነው የሚሉ አሉ። የትኛው ነው ልክ? የህፃናት ጥምቀት ያስፈልጋል ቢሉ አሉ። አይ አያስፈልግም የሚሉ አሉ። የትኛው ነው ልክ? ጥምቀትና ቅዱስ ቁርባን ጸጋ ይሰጣሉ፣ ድነት ይሰጣሉ የሚሉ አሉ። አይ ምንም ጸጋና ድነት ምንም ፋይዳ ደግሞ ምንም ጥቅም የላቸውም የሚሉ አሉ። የትኞቹ ናቸው ልክ? they are like so many classification በጣም ብዙ አይነት ክፍፍል አላቸው። የትኛው ፕሮቴስታንት ነው ልክ? ሉተራን ናቸው? ካልቪኒዝም የሚከተሉ ናቸው? ወይ ደግሞ ይሄ የኒው ኤጅ ሙቭመንት ያሉ ናቸው? ወይስ ደግሞ ሪፎርመሮች ናቸው? ወይስ ደግሞ ይሄ የቅርብ ጊዜው ምንሱ የሚባለው ይሄ ፔንቴኮስታል ሙቭመንት ነው? የትኛው ነው ልክ? አሁን በፕሮቴስታንቲዝም ውስጥ ከዛ ወርደ ኢቭን በየዲኖሚኔሽኑ ብትሄድ ሉክ በኦርቶዶክስ ቤተክርስቲያን ለምሳሌ አንዱ አካባቢ የሚታወቅ ገድል ሌላ ቦታ ላይታወቅ ይችላል። አሁን አንድ የሆነ ሀገረ ስብከት ውስጥ የሚታወቅ ቅዱስ ወይም ገድል ሌላ ቦታ ላይታወቅ ይችላል። ተመልከት ግን ለምሳሌ ነገ ምንድነው ቀን ስንት ነው መኩ? ነገ አይ ቲንክ ምንድነው ቀን 24 ነው። 24 አይደል? ነጋውን 24 ነው። የነገር 24 ለምሳሌ እንግዲህ አባት ካህን ከሆኑ ዝም ብለህ አባት ጋር ጠጋ ብለህ ግጻዊ
ብትላቸው ግጻዌን ቢያወጡልህ ነገ የትም ያለችው የኦርቶዶክስ ቤተክርስቲያን ቅዳሴ ሲቀደስ የሚነበበው የወንጌል ክፍል ከመጽሐፍ ቅዱስ የወንጌል ክፍል አንድ አይነት ነው። ገጠር ያለች ቤተክርስቲያን ብትሄድም አሜሪካ ምናልባት ያለች ብትሄድም እዚህ ቦሌ መድኃኔዓለም ብትሄድም ቅድስት ሥላሴ መራኪሉ ብትሄድ አንድ የወንጌል ክፍል ነው። አንድ ከሐዋርያት ሥራ አንድ ክፍል አንድ ምዕራፍ ተመሳሳይ ምዕራፍ ነው። ከመልእክታት ተመሳሳይ ምዕራፍ ነው። ከቅዱስ ጳውሎስ መልእክት ተመሳሳይ ምዕራፍ ነው። አንዲት ናት ቤተክርስቲያን። ስለዚህ የትም ያለችው ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተናገሩትን ከፈለጉ ሌላ ጊዜ ሊስቱት ይችላሉ። 5 ፓስተር 5 የፕሮቴስታንት አስተማሪ አገናኝተ 5ቱ አስተማሪዎች ተመሳሳይ የነገረ ድነት ትምህርት የላቸው፣ ተመሳሳይ ነገር ክርስቶሎጂካል ትምህርት የላቸው። እኛን አታክ የሚያደርጉበት የሚመስላቸው እነሱ ምንድነው ካልክ ድርሳን ገድል ነው። ከዚያሳ እንዴት ተረጉሙታላችሁ ብለው አይጠይቁንም። እነሱ ይተረጉሙልናል። እንዴ ስላንተ እድሜ አሁን እኔ ብድግ ብዬ ቪዲዮ ያንተ እድሜማ 30 ምና 33 ነው ብልህ ይሆናል። አንዴ ገባውና እየተከራከሩ ለአባቴ ሰጠሁትና እሱ ሲያናግራቸው ተቶቶ በቃ አሉትና ማለት ነው። እንትን ወላ እንዲህ ብሏል ማለት ነው። እዚህ የዕለት እንጀራዬን ስጠኝ ብሎ የሚለምን እዚህ የመጣ ከየትም ያደርቀናል ምናምን አለ። ከዛም በኋላ እውነት እንደሌላቸው የውሸት እያለቀሰ የሚሰብከውም የውሸት እንደሆነ አውቄ ሲጀምር እነሱ ቤትም ገብቼ አላውቅም። እንዲሁ አንብቤ ትንሽ ግልጽ ያሉኝ ግር ያሉኝ ነገሮችን ለማወቅ ነው እኔ እዚህ የገባሁት እንጂ ሌላ ነገር አለ እንደ አቅሜ ደግሞ ጨረጨራል አነባለሁ። አይ መግባትህንም እንደ ነውር አናየውም። አንዳንድ ኮሜንት የሚጽፉ ሰዎችም ከየት ወገንም ሆነው እንደሚጽፉ ማናቅም በመሰረተ ሀሳብ ማለት ነው። ጥሩ ነገር አይባለው በርታ። ከዚያ ውጭ ግን ሞር ከአባት ጋር የተቀራረብክ በደንብ በሃይማኖቶች ጉዳዮች አውራ። ከዚያም ውጭ በአካባቢ ያሉ መምህራንም በአካባቢ ያሉ ሰዎችም ጋር እንዲሁ በፈለክበት ሰዓት እኛንም በውስጥ የምትፈልጋቸው ጥያቄዎችን ብጽፍልን ብታወራ እንደዚሁ እንመልስላለን። ላይቮችም ላይ የእኛ ልጆች ጋር እየመጣ መማር ትችላለህ። ኮሜንት ምናምን ላይ ያለውን ሀሳቦች አትይሽ፣ አትመልከታቸው። እነሱን ለፋቸው እንትን እንዳይል ምንም እንዳይሰማ እንደሱ። እሺ አባቴ ሁለተኛዋን ጥያቄ ተመልስልኝና እንትን ሰዓት የሚሻማባችሁም ከሆነ ችግር የለውም እወጣለሁ። ከተመቻችሁ መልሱ። አብዱሽ አለ አይደል? እሺ አለሁኝ። እግዚአብሔር ይስጥልኝ። ሰው እንደዚህ አይነት ጥያቄዎችን መተህ ብትጠይቅ የተሻለ የሚሆነው ሞሮፍ ማለት ነው። ብዙ ተብሏል። ሶ ያንተ የሁለተኛው ጥያቄ ሐሳቡ ይመስለኛል በሲኦል ያሉት ቅድመ ክርስቶስ ቅድመ ስቅለት የሞቱ ሰዎች ከክርስቶስ ስቅለት ጋር ተያይዞ ድነዋል ወይ ወደ ገነት ገብተዋል ወይ የሚል አይነት ጥያቄ ነው። ሶ እንደዚህ አይነት ጥያቄዎች ብዙ ጊዜ ኮንክሉሲቭ የሆነ ዴፊኒቲቭ መልስ የላቸውም። ለኢንተርፕሪቴሽን የተጋለጡ ናቸው ወይም ለትርጓሜ የተጋለጡ ናቸው። የሃይማኖት አቋም በአቋም ደረጃ ሃይማኖታዊ አቋም አይደለም ሲጀምር ማለት ነው። ሃይማኖታዊ አቋም አይደለም። ነፍሳትን ከሲኦል መዝብረዋል የሚል ኢንተርፕሪቴሽንም አለ፣ በተቃራኒው ሳይድም አለ ማለት ነው። በተቃራኒው ሳይድም አለ። ቅዱሳት መጽሐፍት ይሄንን በተመለከተ አንዳንድ ቦታዎች ላይ የተቀመጡ ሐሳቦች አሉ። የቤተክርስቲያን ሐሳብ በዚህ ላይ ምንድን ነው? በቤተክርስቲያን ውስጥም አጠቃላይ በዲፖዚት ኦፍ ፌስ በጠቅላላ የቤተክርስቲያን እምነት ውስጥም እነዚህ ሁለቱ አስተሳሰቦች አሉ ነው። ለምሳሌ ሁለት የተለያየ ሐሳቦች ማለት ነው። ሁለት የተለያየ ሐሳቦች ማለት ነው። አዎ ምን ነው? ነፍሳትን ከሲኦል መዝብረዋል የሚሉ አሉ። ለምሳሌ በሁለተኛ ክፍለ ዘመን ላይ የተጻፈው አፖስተልስ ክሪድ የሚባለው ወይም ደግሞ የሐዋርያት የእምነት መግለጫ የሚል አለ። ሰከንድ ሴንቸሪ ላይ የነበረ ልክ እኛ ጸሎት ሃይማኖት ብለን
ናንሲዮን ኮንስታንቲኖፕል ክሬዶ ወይም ደግሞ የኒቅያ ወቁስጥንጥንያ ጉባኤ የሃይማኖት ድንጋጌ ያለ አይደል? ጸሎት ሃይማኖት ሁሉን በፈጠረ በእግዚአብሔር አብ እናምናለን ምናምን የሚል ማለት ነው። ልክ እንደዛው አፖስቶልስ ክሪድ የሚል አለ። በመሰረቱ ይሄ አፖስቶልስ ክሪድ ወይም ደግሞ የሐዋርያት የእምነት መግለጫ የሚባለው ከናንሲዮን ኮንስታንቲኖፕል ክሬዶ ወይም ደግሞ ከኒቅያ ወቁስጥንጥንያ የእምነት ድንጋጌ በአንድ ክፍለ ዘመን ቢያንስ ይቀድማልና እዛ ላይ የተጻፈ ነገር አለ። ለምሳሌ አሁን በጴንጤናዊ በጲላጦስ ዘመን መከራን ተቀበለ፣ ተሰቀለ፣ ሞተ፣ ተቀበረ፣ ወደ ሲኦል ወረደ ብሎ ይናገራል እና ይህንን ነገር በአንዳንድ ቅዱሳት መጽሐፍት ላይ ለምሳሌ ተጽፎ እናገኛለን። ለምሳሌ በሐዋርያት ሥራ በቅዱስ ጴጥሮስ መልእክት የመጀመሪያው የጴጥሮስ መልእክት ምዕራፍ 3 ላይ በስጋ ሞተ፣ ምዕራፍ 3 ከቁጥር 18 እስከ 20 ላይ በስጋ ሞተ በመንፈስ ግን ሕያው ነው፣ እርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ብሎ ይናገራል። በወህኒ ለነበሩ ነፍሳት፣ በግዞት ለነበሩ ነፍሳት ሰበከላቸው ብሎ ይናገራል። በግዞት የነበሩ ነፍሳት he descended into Hades ወደ ሲኦል ወረደ፣ በሲኦልም ለነበሩ ነፍሳት ሰበከላቸው ተብሎ ይተረጎማል። ይሄ ማለት ነው በሲኦል ውስጥ ያሉ በግዞት ስር በዲያብሎስ እስራት ስር የነበሩ ለነሱ ወንጌል ተሰብኮላቸዋል የሚል ጥቅስ ይኖራል። እዚህ ላይ ወረድ ብሎ ምዕራፍ 4 ከቁጥር 5 ላይም እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ ካለ በኋላ እንደ ሰዎች በስጋ እንዲፈርድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህም ምክንያት ደግሞ ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ብሎ ይናገራል። ወንጌል ለሙታን ተሰብኮላቸው ነበርና ለሙታን ሲል በዓለመ ሙታን ውስጥ ያሉ በሕይወተ ስጋ የሌሉ ለማለት ተፈልጎ ነው ማለት ነው። ወንጌል ተሰብኮላቸዋል። ክርስቶስ ነብዛትን መዝብሯል፣ የሲኦልን ኃይል በጣጥሷል፣ ሰብሯል፣ ምርኮ ማርኳል፣ በዝብዟል ብሎ ይናገራሉ። ይህንን ክፍል በመጥቀስ ማለት ነው። ሶ ሞር ኢንተርቴን የሚደረገው የበዛው ትርጓሜ ነፍሳትን ከሲኦል አውጥቷል። እነዚህ ነፍሳት ደግሞ እነዚህ ይሄንን ኃጢአት የሰሩ ይሄንን ኃጢአት ያልሰሩ ተብሎ ተለይቶ አይደለም። ምክንያቱም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 4 ላይ አይሁዳዊ የለም ግሪካዊም የለም ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ዝቅ ብሎ ደግሞ ይናገራል። ጽድቅ የለም ጻድቅ የለም አንዳችስ እንኳን እግዚአብሔርን የሚፈልግ የለም ብሎ ይናገራል ማለት ነው። ስለዚህ በክርስቶስ በኩል በሆነው አቶንመንት በክርስቶስ በኩል በሆነው ስርየት ነፍሳት እንኳን ከሲኦል ወደ ገነት ፈልሰዋል። ክርስቶስ ነፍሳትን ማርኳል ተብሎ ይነገራል። ነገር ግን ሌላም ደግሞ ኢንተርፕሪቴሽኖች አሉ። ለጊዜው ግን በቤተክርስቲያን ትምህርት ብዙ ጊዜ የሚነገረው ይሄ ነው። እሺ ቤተክርስቲያን ትምህርት ይሄ ነው የሚነገረው ብዙ ጊዜ። ልክ ነው። እንትን እኔ ይሄን የጠየኩህ ለምን መሰለህ? አሁን ፋሲካ አዳር የፋሲካ ጾም ማለት ነው እሑድ ላይ አዳር ይኖራልና የመጨረሻው ቀን ላይ ሌሊት 6 ሰዓት ላይ እንትን የሚል መዝሙር ይዘመራል። እሱ መሀል ስብከቱን ስላገኘሁት ነው። ሲኦልም ተመሰቃቅሏል፣ የሞት ባር ተማርኳል ዛሬ የሚል እሱ ላይ ማለት ነው ሲኦል ባዶ እንደሆነ የሚገልጽ ነው መዝሙሩ ማለት ነው። ምንም አይነት ነፍስ እንዳልቀረ ማለት ነው። አዎ ለሁለት ይተረጎማል እሱ ለምሳሌ እና የቤተክርስቲያን አቋም ባዶ አርግቶ ሲኦልን ኦን አርግቶ እንዳለ ለኃጢአተኞች ሞቶ ሲኦልን ባዶ አርጎ ነው ወደ ገነት ሙሉ ያገባቸው ማለት። ከዛ በኋላ ያሉት ናቸው ከኢየሱስ ክርስቶስ ከስቅለቱ በኋላ ያሉት ከዛ በኋላ ያሉት ናቸው በማመንና ባለመናመናቸው ወደ ሲኦልና ወደ ገነት የሚወርዱት ማለት ነው እኔ እንደተረዳሁት። አዎ አንተ ያልከውም ይሄኛው ትርጓሜ ያለ በቤተክርስቲያን ኢንፋክት ይሄኛው ትርጓሜ ነው ብዙ ጊዜ በቤተክርስቲያን ውስጥ ትኩረት ተሰጥቶት የሚነገረው ነው ያልኩህ መጀመሪያም ሳብራራ እንደዛ ነው። እሺ ያው የተወሰነ ያክል ግልጽ ነው። ልክ ምናልባት ቃሉት ያሰማልን አቡሻ ሌሎች ትምህርቶችንም በደንብ ባጠና ቁጥር እይታ የሚባል ነገር አለና እይታዎች አሉ። አንድም እንደዚህ አንድም እንደዛ የሚባሉ ማለት ነው። እና የግድ አንዱ ብቻ መሆን አለበት ሊባል አይችልም። ምክንያቱም ይሄ እይታ ነው። ያንንም ብታምን ከድህነት አያጎልህም፣ ይሄኛውንም ብታምን ከድህነት አያጎልህም። ግን እንደዚህ አይነት ነገሮችን ለመረዳት ራሱ
ያው እንግዲህ በጣም ይቅርታ አድርጉልኝ ሁላችንም። የተወሰነ ነገር ንባብ ይጠይቃል፣ ማወቅ ይጠይቃል። ምንድነው ትምህርቱ የሚለው ማለት ነው። ብዙ እይታ ተብሎ የሚባሉ አሉ እይታዎች ማለት ነው። ዶግማ ያልሆኑ እይታ ብቻ ያልሆኑ አንዱን ነው ማምነው ብትልም ችግር የሌለው ያኛውንም ደግሞ የሚያዩ ከዚህም አንፃር ነው የሚሉም አሉ ማለት ነው። ጌታ ኢየሱስ ክርስቶስ ሲኦልን መዝብሯል። አዎ መዝብሯል። ግን በዛን ጊዜ ጥቂቶች ናቸው የወጡት ወይስ እንደው ሁሉንም ጠራርጎ ወጥቷል ሲባል ሁለቱም አለ። ያንን ነው አቡሽ ያብራራል ማለት ነው። ሁለቱም አለ የሚለው ከታሪክ አንፃርና ጥንት የነበሩ አባቶችም የሚሉት ስለሆነ ማለት ነው የሚነሳ ነገርም ስለሆነ ከዛ አንፃር ነው ወዳጄ እና እናመሰግናለን። እሺ እኔም አመሰግናለሁ። ሌላ ቀን እንትን እንዳትሉኝ ገስ ስልክ አስገቡኝ። አንዳንዴ ጠይቃለሁ እያነበብኩ ግር የሚለኝ ነገር ካለ ከፋዘር ጋር አንድ ላይ ስለማንገባ በጣም ስለምንራራቅ እሺ ችግር የለውም። አትጥፋ። እየመጣ ጠይቀን እንዲህ ስንከፍትም መተህም ደግሞ ብሰማን ምናምን ምናልባት የሚጠቅምን ነገር ታገኝ ይሆናል። በርታ። በደንብ ነው የምገባው። የአኬንም ሁሌ የአኬን ላይቭ አሁን ውዱድ ሁሌ እየጠበቅኩ ነው የምገባው። ማታ በጣም እንትን የለም እሱ ሲናገር አሁን እናንተ ካስረዳችሁኝ በተሻለ የለም ንግግሩ እንዲገባኝ ያደርጋል። እስቲ እሞክራለሁ ካስገባችሁ አንዳንድ ነገር ለመረዳት። እሺ በርታ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ሰዓታችሁን ከተሻማው በጣም ይቅርታ። ችግር የለውም። እሺ